አባት ሁሉንም ነገር እናገራለሁ እንደዛ ታድርግ ሁሉንም ነገር እናገራለሁ እንደዛ ታድርግ እሺ ደግሞ ጋዘ ምናምን ሄድ አልፈልግም ማለት ሁሉንም ነገር ማለት የምትፈልጉት ነገር መረጃ በሙሉ እናገራለሁ በቃ ወሰላኔ እንት ተናገራለሽ በቃ ነገር የሚውልሽ በመጀመሪያ በስነ ስርዓት ኃይል መጠቀም አልችልም አሁን ላይ ማለት ነው ተጠቀም ብትለኝም ራሱ በቃ አልችልም አሁን ላይ ምክንያቱም አልችልም በቃ አቅም የለም ከዚህ በፊት ያያችሁት ይመስለኛል ማለት ከሚኪ ጋር አጠር ያለች ቆይታ አድርጓል እና እኔ እንግዲህ በራሴ 1 ሚሊዮን ብር ለእያንዳንዱ ነገር ላንተም ለህክምና አረ በእውነት ማለት አሁንም ያደረግሽልን እስካሁንም ያደርግሽልን ነገር በእውነት ነው የምልሽ እኔ ከአቅማችን በላይ ሆኗል አስገባት ወደዚህ አስገባት ነግቢ ያው እንግዲህ እህታችን ወደ ቤተሰቦች የሚኪ ወዳጅ ነች የሚኪ የቅርብ ወዳጅ ነች ሸዋ እንግዲህ በጣም አደገኛ ሰው ነው በጣም በተለያዩ በገንዘብ በቃ በገንዘብ የሚያምን ለሰዎች ክፉ ነው በቃ እንዴት ልበል በቃ አንተ ገንዘብ ስጠው እንጂ ምንም ነገር ከማድረግ ወደ ኋላ አይልም እንዴት እናትህ ሞታ እንዴት እንደዚህ ካሜራ ፊት ቀርበህ እንዴት የተለያዩ ነገሮችን ታረጋለህ እንዴት ወደ ስራ ትመለሳለህ ትላላችሁ ልክ ናችሁ ነገር ግን ወደ ቤተሰቦች ከተፈጠረብኝ ነገር አንፃር ይህንን ሀዘን ለትንሽም ቢሆን በትንሹም ቢሆን መጽናናት የምችለው መርሳት የምችለው ስራ ላይ ሲሆን ነው ካሜራውን ማስጠፋልኝ ካሜራማን ካሜራውን አጥፋልኝ ለከኝ ጀን ደሞ ጭራሽ ትይዘኛለህ እኔን አትንኪኝ ቁጭ በይና በስነ ስርዓት ነው እኔ ለአንቺ አክብሮት ውድ ቤተሰቦች እዚህ ጋር የምታዩት እህታችን አሁን ላይ እንግዲህ ቀደም እንደነገርኳችሁ ይህንን የመሰለ ትልቅ ግቢ ተከራይታልን ለእናንተ ለስራችሁ ይጠቅማል ያገለግላችኋል ብላ እዚህ ቤት ውስጥ አስቀምጣናለች እኔም በሆን የህክምና እርዳታዎችን እየወሰድኩኝ የነበረው ከሀዘኔም እየተጽናናሁኝም የነበረው እዚሁ ቤት ውስጥ ሆኜ ነውና ከልብ ላመሰግናት እወዳለሁ አንተን ለማስገደል የሚያቀርቡለትን ብር እሺ ነው ያለው ምንም በቃ እሱ ከሰው ጋር ከመግደል ጋር ነው ያለው ቁርኝነት ማለት ነው ለማንኛውም አንተ ነገር ከሌለሽ እዚህ ቁጭ ካሜራማኑ ምን አረጋሽ ልቀቂው ካሜራማኑ ልቀቂው ነይ ወደዚህ እንዴት ነው በቃ በማጠረጥረው መንገድ ሰው ማስወገድ ካለበት በማጠረጥረው መንገድ ያስወግዳል ሰው እንደዚህ ያርግልኝ ሲባል በማጠረጥረው መንገድ እንደዚህ ያርጋል ሰውን ማለት ነው እንግዲህ እናንተ በቃ እንዴት ነው ራሳችሁን እየጠበቃችሁ እንግዲህ ወይ እሱን ወደ ህግ አካል ማቅረብ ነው ካሜራማን አሁን ችግር የለም ያጠፋል አንቺ ተረጋጊ ካሜራማን አንድ ያጥፋላት እኔና አንቺ ነይ ወጣ ብለን እንነጋገር ወደ ውጭ የሚጠቅምህ ነገር ከሆነ እሺ ችግር የለም ወጣ ብለን እንነጋገር ሂጂ ውጭ እባካችሁ ቶሎ በሉ ነይ ቁጭ በይ የት ነው የምትሄጂው ቁጭ በይ ያልኩሽ ቁጭ በይ ያልኩሽ ቁጭ በይ ያልኩሽ አርፈሽ ቁጭ በይ ምንድነው ከኔ እንፈልግ ሚኪን አስገቡ ቁጭ በይ ያልኩሽ ነው G+3 የሆነ ቤት ውስጥ ነው ሶ ይሄ ነገር ጥያቄ ሆኖብኛል እኔ ያው ጣልቃ አልገባም ብዬ ነው ለምን ጥያቄ ሆነበት ታረጅ ፕላስሪ መኖር ምን ማለት ነው ጥያቄ ሆነበት ማለት የምሰራው ስራ በቂ አይደለም ገዝቼው እኮ አይደለም ተከራይቼ ለምን ገዝቼው አይደለም G+3 ቤት ስንት ብር ነው ኪራይ ስለኔ ደግሞ ስለኔ እንትን ተናገራለሽ በቃ ነገር የሚውልሽ በመጀመሪያ በስነ ስርዓት አውራ ነይ በመጀመሪያ በስነ ስርዓት አውራ ለምን እንደምትማጣው ቀልድ ነው ያሽው ለክ ጀነቀኝ ነው አለቅ ሰላም ጤና ይስጥልን ውድ የሚኪ ሾው ቻናል ተመልካቾቻችን እንደምቆያችሁ ውድ ቤተሰቦች እንግዲህ ሚኪ ነኝ እንዲሁም ደግሞ ባልደረባይ ወንድሜ ጋዜጠኛ ዳኒ አጠገቤ ይገኛል ውድ ቤተሰቦች እንግዲህ ተመልካቾቻችን ዳኒ እንግዲህ አሁን በጥሩ ሁኔታ ላይ ነው የሚገኘው ቤተሰቦች እንግዲህ ቀደም ሲልም ኢንተርቪው አድርገን ነበር ቤተሰቦች በጎጆ ቲዩብ ቻናል ላይ እንግዲህ የሚለቀቅ ቪዲዮም ሰርተን ነበር ከሱ ጋር አሁን እንግዲህ በመልካም ጤንነት ላይ ነው የሚገኘው ቤተሰቦች የጠፋንበትም ምክንያት እንግዲህ ብዙ ነገሮችን ግልጽ አድርገናል ሁሉንም ነገር ተናግረናል ማለት ይቻላል ዳኒም አንዳንድ የሚያወራቸው ነገሮች አሉ እንግዲህ አሁን ዳኒ በጥሩ ሁኔታ ላይ ነው የሚገኘው ዳኒ እሺ ውድ ቤተሰቦች በቅድሚያ እኔም እንዴት ናችሁ ማለት ፈልጋለሁ አሁን እግዚአብሔር ይመስገን እየተጽናናሁኝ ነው ያለሁት ያው ያለው ነገር ከዚህ በፊት በነበረው ቪዲዮ ላይ ትንሽ እንትንም ሆኜ ነበር ስሜታዊም ሆኜ ነበር ያው የሚጠበቅ ነው መሆኔም እንግዲህ አሁን ላይ ውድ ቤተሰቦች እግዚአብሔር ይመስገን እየተጽናናሁኝም ነው
ደህናም ነኝ። ወደ ስራም ለመመለስ 1-2 እያልን ያለ ነው እና ከዚህም በኋላ ደግሞ ጠንከር ብለን አብረን ስራዎቻችንን መሰራት ባለበት መልኩ የምንሰራ ይሆናል ማለት ነው። ምክንያቱም አሁን አንዳንድ ስራዎችን ለመስራት አቅደን ከወንድሜ ሚኪ ጋር እየተንቀሳቀስን ያለ ነው ማለት እኔ ያን ያክልም የአካላዊ እንቅስቃሴ እንዳላደርግ በሐኪሞቼ ገደብ ተሰጥቶኛል። ባሉኝ ዶክተሮች ምናምን ገደብ ስለተሰጠኝ እንቅስቃሴ የሚያስፈልጋቸውን ስራዎች ወንድሜ ሚኪ በሚገባው መልኩ መካሄድ ባለበት መልኩ እንቅስቃሴዎችን እያካሄደ እኔም ደግሞ ማድረግ ያለብኝን የድርሻዬን እየተወጣሁኝ እንግዲህ እንቀጥላለን ማለት ነው። እንግዲህ ያለው ነገር እንደዚህ እያለ ይሄዳል ማለት ነው። እስቲ ሚኪ አንተ የምትለውን ካለ? ውድ ቤተሰቦች እንግዲህ እኔ ቀደም ሲልም ተናግሬ ነበር፣ ብዙ ነገሮችን አውርቻለሁ። እውነት ለመናገር ዳኒ ጠንካራ ልጅ ነው። የእናት ሐዘን ከባድ ነው፣ ግን ራሱን ለማጠንከር የእናቱን ሐዘን በዚህ መልኩ አይደለም እሱ መግለጽ የሚፈልገው ይመስለኛል። ለእናቱም ቃል የገባው ነገር አለ። ይህንን ነገር እኔ ባላስታውሰው ደስ ይለኛል። የሆነ ስሜት ይሰማኛል። የዳኒን እናት በማለፋቸው የዳኒ እናት እኔም ሳይቀር ሁላችንም ተጎድተናል። እኔ ሰዎች እኔ እናቴን አያርገው ግን እናቴን ባጣ ምን ልሆን እንደምችል እያሰብኩት ነው። ገና ይህንን ነገር ሳስበው የመረባበሽ ስሜት ነው እየተሰማኝ ያለው። ለራሳችንም ለእናንተም ቃል የገባነው ነገር አለ። ምንም ቢፈጠር ወደፊት ነው የምንሄደው። ሁላችሁ የምትሉን ነገር ነው እኮ ቤተሰቦች፣ ታበረቱናላችሁ፣ ከኛ ጎናችሁ። ሚኪ አንተ እኮ ጠንካራ ነህ፣ ይሄ ነገር ለአንተ እኮ እንደ እንቅፋት ቀላል ነው እኮ ታልፈዋለህ። ዳኒንም እንደዛ ስትሉን ነበር። ዳኒም ለእናቱ ቃል የገባው ነገር አለ። ስለዚህ ዋጥ አድርገን ሀዘናችንን ወደፊት መሄድ አለብን። በእርግጥ የእሱ ስራ መጀመር እና ለመጀመር ትንሽ እኔና ዳኒና ያላግባባን ሀሳብ ሆኗል። ቤተሰቦች ያው እንደሚሆን እናደርጋለን። እኔ እንዲህ ነው አልልም፣ አላቅም። እኔ ሀሳብንም ብሰማው ደስ ይለኛል። ሚኪ እኔ ከዚህ በፊትም በጣም ስንጨቃጨቅ ነበር። አሁንም ወደኋላ መመለስ አልፈልግም። በዚህ ነገር እኔ እስከ መጨረሻው መሄድ እፈልጋለሁ እያልኩ ነው። በቃ እኔ ግዴታ እዚህ ቦታ ላይ መገኘት መቻል አለብኝ። ወደ ካሜራ መምጣት መቻል አለብኝ። በቃ አለበለዚያ ልጽናና አልችልም። ሚኪ እኔንም እንድትረዳኝ እፈልጋለሁ። በቃ ልጽናና አልችልም። በቃ ቀላል አይደለም እኮ እኔ ላይ እየተፈጠረ ያለው ነገር ሚኪ። በዚህ እኔ ልታግዘኝ የምትችለው በቃ በዚህ ነው፣ በሌላ አይደለም። በቃ እኔ ወደ ስሬ መመለስ እፈልጋለሁ። በቃ ተስማማን እኮ አይደለ? በቃ እኔ መሆን የሚችለው መንገድ መሆን ባለበትም መንገድ እኮ ነገርኩ። አንተ መደረግ ያለበትም መሯሯጥ ካለብህ ትሯሯጣለህ። እኔ ከዚህ በፊት እንደምሯሯጠው አልሯሯጥም። እንዲህ ሰዎችን እንትን እንደምለው ማናገር አልችልም። ኃይል መጠቀም አልችልም አሁን ላይ ማለት ነው። ተጠቀም ብትለኝም ራሱ በቃ አልችልም አሁን ላይ፣ ምክንያቱም አልችልም። በቃ አቅም የለም ሚኪ፣ እኔ አልችልም። በቃ እንደዚህ አይነት ነገር ማድረግ አልችልም። ዝም ብዬም ደግሞ መቀመጥ ደግሞ አልችልም። ያለ ስራ መቀመጥም አልችልም። ስለዚህ ግዴታ እዚህ ቦታ ላይ መገኘት መቻል አለብኝ። አለበለዚያ ሚኪ የማይሆን ነገር ይፈጠራል እያልኩ ነው። የምሬን ነው የምልህ፣ የማይሆን ነገር ነው የሚፈጠረው። ይህንን እኔ አስረግጬ ልነግርህ ነው የምፈልገው። በቃ እኔ እናንተ ሰላም ሆነ እንድንቀጥል የምትፈልግ ከሆነ ግዴታ እዚህ ስራ ላይ እኔ መገኘት መቻል አለብኝ።
ሲጀመር ቅድምም በስልክ ስታወራ ሰምቻለሁ። እንደሰማሁህም ደግሞ ነግሬህ እስቲ ምናምን ብለህ አድበስብሰህ ነው ልታልፈኝ የሞከርከው። ያን ደግሞ እኔ ላይ ማድረግ አትችልም። በቃ ሚኪ እንደዛ እንድታደረግም ደግሞ አልፈቅድልህም። ያገኘሃት አንድ ሴት አለች፣ ያገኘሃቸው ሰዎች አሉ። ስለነዛ ሰዎች እኔ ማወቅ እፈልጋለሁ፣ ላግዝ እፈልጋለሁ። ሚኪ እኔ እስከ መቼ አንተ ብቻህን ትሮጣለህ? አይሆንም። እኔ እስከ መቼ ነው አንተ ላይ እንደዚህ እየሆንኩ ችግር እየሆንኩ የምቀጥለው? በቃ እኔም በምችለው ላግዝ እፈልጋለሁኝ። በቃ እንደዛ እንዳደረግ እድል ስጠኝ። እውነቴን ነው የምልህ። በቃ ባለው ነገር እኔም ልግባ። የምሬን ነው ሚኪ። መደረግ ያለበትን እንቅስቃሴ የሚፈልግ ድካም የሚፈልገውን እሺ አንተ ድከም አልኩኝ። በቃ ከዛ ውጭ ያለውን ደግሞ እኔ እንዳደርግም እድል ስጠኝ። ሌላ አልፈልግም። በቃ ይህንን ነው እየጠየኩ ያለሁት። ያገኛቸው መረጃዎች እንዳሉ ቅድም በስልክ ስታወራ ሰምቻለሁ። ሳናግረህም ደባብሰህ ልታልፈኝ ነው የሞከርከው። ያ ደግሞ እንዲሆን አልፈቅድልህም። በቃ ሚኪ እኔም ቢሆን አልፈቅድልህም። እዚህ ቦታ ላይ ያለሁት ፈልጌው ነው። ለእናቴም ቃል እንደገባው ታውቃለህ። ለውድ ቤተሰቦችም ደግሞ ተናግሬያለሁ። ስለዚህ ግዴታ እዚህ ቦታ ላይ መገኘት መቻል አለብኝ። በቃ እኔ ወስኛለሁ ሚኪ። እኔ እዚህ ቦታ ላይ እገኛለሁ እያልኩ ነው። አለበለዚያ ደግሞ ማድረግ ያለብኝን ነገር እኔ በራሴ ያደርጋለሁ። እንደዛ እንዲሆን የማትፈልግ ከሆነ አብረን እንድንሰራ እድሉን ስጠኝ። በቃ ሌላ አይፈልግም። እሺ ልክ ነህ ዳኒ፣ እውነት ልክ ነህ። ያው እኔም ከዚህ በፊት እንደዚህ ተመሳሳይ ነገር አጋጥሞኝ ህመምም ሀዘንም አጋጥሞኝ ብዙ ተመልካቾች እንግዲህ ስራዬንም እንድተው ራሴን መንከባከብ እንዳለብኝ ብዙ ነገሮችን ሲሉ ነበር። ያው እኔም እነሱን አልሰማም ብዬ ያለብኝን ህመም ያጋጠመኝን ሀዘን በስራዬ ለመሸፈን ለመደበቅ ስል ማረፍ ባለብኝ ሰዓት ስሰራ ነበር። ይህንን ነገር አንደርስታንድ አደርጋለሁ። እኔም ከግምት ውስጥ ማስገባት ፈልጋለሁ። በቃ አንተ ደህና ሁንልኝ፣ ሌላው ትርፍ ነው። አንተ ሰላም ሁንልን፣ ለእኛ ታስፈልገናለህ። በቃ እንተጋገዛለን። ይሄ የሚያጣላን ነገር አይደል። በቃ ችግር የለውም። ያንተን ደህንነት የሚጠብቁ በቂ የሰው ኃይል እናዘጋጃለን። ከዛ ውጭ ፈጣሪም ይጠብቀናል። እንዳልክ ያው ከካሜራ ጀርባ የምናወራቸው ነገሮች ይኖራሉ። አታስብ፣ ጥሩ ነገር ነው። አንተ በጭንቅላት ላይ እንደምታስበው አይደለም፣ ጥሩ ነገር ነው። ቤተሰቦች ለሁላችሁም ትልቅ ምስጋና አለኝ። አመሰግናለሁ። በጣም አመሰግናለሁ። እኔን ለወደዳችሁ፣ እኔን ላከበራችሁ፣ ለእኔ መልካም ለተመኛችሁ፣ እንዲሁም ለወንድሜ ለባልደረባዬም ዳኒ እንዲሁ ላደረጋችሁት ነገር፣ ላሳያችሁት ፍቅር፣ ስለ ሁሉም ነገር ፈጣሪ ውለታውን ጨምሮ ይስጥልን። እንግዲህ ቤተሰቦች ከዳኒ ጋር አንዳንድ ነገሮችን ማውራት አለብን። ችግር የለውም። ወደ ስራ ተመልሶ ያው አንዳንድ ነገር ያው እሱም በመልካም እኮ ነው፣ ላግዝ ነው። እስከመቼ አንተ ብቻ ነው እንደዛ ነው እያለኝ ያለው። ብቻ ደስ ብሎኛል እንደዚህ ስላሰብኩም ስለኔ። በቃ ብዙ አልበል ዳኒ፣ እንሂድ። ዳኒ ወደሚያርፍበት ቤት መሄድ አለብን አንድ ላይ። እኔ እናንተ ያው እየሄድን ያሉትን ነገሮች ከካሜራ ጀርባ እናወራለን። ውድ ቤተሰቦች እንግዲህ ለሚኪ ሾው ቻናል አዲስ የሆናችሁ ሚኪ ሾው ቻናልን ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ፣ አጋርነታችሁን አሳዩን። ይሄን ቪዲዮ ላይክ እንድታደርጉ እንግዲህ በትህትና ጠይቃለሁ። እንዲሁም ብዙ ሰዎች ጋር እንዲደርስ ሼር እያደረጋችሁ ቤተሰቦች፣ አሁን እንግዲህ ዳኒ ወደሚያርፍበት ቦታ ነው የምንሄደው። እኔና ዳኒም
እንግዲህ እንዴት ነው ስራውን የሚጀምረው የሚለውን ነገር ከካሜራ ጀርባ ወደ ስፍራው እየሄድን የምናወራ ይሆናል። እስከ ፕሮግራም ፍጻሜ አሁንም አብራችሁን ቆዩ። ሰላም ጤና ይስጥልኝ ውድ ቤተሰቦቻችን፣ እንግዲህ በድጋሚ ተመልሻለሁኝ። እሺ እንግዲህ ያው ውድ ቤተሰቦች ዛሬ እዚህ ቦታ ላይ የተገኘሁት ከአንድ እንግዳችን ጋር ነው። እዚህ ጋር የምትገኘው እንግዳችን እንግዲህ ውድ ቤተሰቦች ያው ከምንሰራቸው ኬዞች ጋር ተያያዥነት ኖሯት ወይ የወንጀል ነገር ውስጥ ተሳትፋ ምናምን አይደለም ከዚህ ቀደም እንደምናደርገው እዚህ ጋር ያስቀመጥናት ማለት ለኛ ምናልባትም እንደ ምስጋናም ነገር ለማድረግም ስላሰብንም ጭምር ነው እዚህ ቦታ ላይ አምጥተን ያስቀመጥናት እና ያው ያሉትን ነገሮች እንግዲህ ከዚህ በኋላ እሷም ራሷን ከማስተዋወቋ በፊት ትንንሽ ነገሮች አንዳንድ ነገሮችን ያው እኔ ገለጻ ላድርግ ማድረግም ስለምፈልግ ነው። እዚህ ጋር የምታዩት እህታችን ውድ ቤተሰቦች አሁን ላይ ከሚያጋጥሙን ሰዎች አንጻር እንደሷ አይነት ሰዎች ደግሞ በሌላኛው መልኩ ያጋጥሙናል ብለንም ደግሞ ከማንጠብቃቸው ሰዎች መካከል አንዷ ነች። ምን ለማለት ፈልጌ ነው እንግዲህ እንዳስተዋላችሁት ከዚህ በፊት የራሳችን ሰዎች የቅርብ ሰዎቻችን ሲከዱን ሲጎዱን በእኛ ላይ የማይሆኑ ነገሮችን ሲያደርጉ ለብዙ ጊዜ ረዘም ላለ ጊዜ አይተናል እና ማንን ማመን እንዳለብን ማንን ስለ ሁሉም ነገር ማሳወቅና ማንን ከልባችን መቅረብ እንዳለብን ግራ በገባን ሰዓት ማለት እንደው አይባልም ግን በአሳቻ ቦታ ላይ እንደዚህ አይነት ፐርሰናሊቲ ያለውን ሰው ደግሞ ማግኘት በጣም ደስ የሚል ነገር ነው። በእውነት መባረክም ነው ብለን ነው የምናስበው እና በመጀመሪያ ከልብ ላመሰግናት እወዳለሁ። እንግዲህ እህታችን ወደ ቤተሰቦች ለእኛ ጥሩ ሰዎች ከምንላቸው ለእኛ በጎ ነገሮችን ያደርጉልናል ከምንላቸው ሰዎች መካከል አንዷ ነች ማለት ነው። ያው እንግዲህ እህታችን ወደ ቤተሰቦች የሚኪ ወዳጅ ነች፣ የሚኪ የቅርብ ወዳጅ ነች። እንግዲህ እዚህ ጋር ያለችው እህታችን እና ከእኔ ጋር ውድ ቤተሰቦች ያን ያክልም ግንኙነት የለንም ማለት አሁን በቅርቡ ነው እኔ የሚያወኳት በአካል የሚያገኘኋት እንጂ ከዚህ በፊት በዝና ነበር እኔም በሆንም ማቃት በአጋጣሚ አንዴ አይቻታለሁኝ። ከዛ ውጭ ግን ምንም አይነት ንግግርም አካላዊ ቅርበትም ምንም ነገር የለንም ማለት ነው ከዚች እህታችን ጋር። ያው አሁን ካለንበት ነገር አንጻር እኛን ደግፋ ከኛ ጎን የቆመችልን ሰው ነች እና ከልብ ልናመሰግናትም ስላሰብን ነው እዚህ ቦታ ላይ ያገኘናት። ውድ ቤተሰቦች ያደረገችልን ነገር ቀላል የሚባል ነገር አይደለም። አሁን የምንገኘው አንድ ቤት ውስጥ ነው። ትልቅ ግቢ ነው። አሁን ያለንበት ትልቅ ግቢ ነው። ይህም ግቢ እንደምታዩት ይህን የመሰለ ቤት አለው። ከውጭ ላይ ደግሞ መኝታ ቤቶች አሉት። ከዚህ ከቤቱ ጋር የተያያዘ መኝታ ቤት አለ። 1-2 መኝታ ቤቶች አሉት። ከዛ ደግሞ ሌሎች ባዶ ክፍሎች 3 ምናምን የሚሆኑ ባዶ ክፍሎች አሉ ማለት ነው እና አሁን ካለንበት ሁኔታ አንጻር እኔም ታምሜ ስታሳክመኝ የነበረችም ሰው ነች እና ማለት ግራ ገብቶኛል። እኔ እንዴት የሰው ልጅ ይህን ያክል ርቀት ይሄዳል በጥሩነት ማለት አሁን ላይ ማለት ጊዜው ከባድ ነው በእውነት ውድ ቤተሰቦች። እንግዲህ የምታዩትን ቤት እቺ እህታችን ለእኛ ብላ ተከራይታለን እኔንም ለማስታመም ጉዳዮቻችንንም እዚህ ቤት እንድናደርግ ፈቅዳለን ነው እዚህ ቦታ ላይ የተገኘ ነው ማለት ነው። ማለት ይህንም ቦታ እንደነገርኳችሁ ትልቅ ግቢ ነው፣ አሪፍ የሚባል ግቢ ነው፣ የተለያዩ ክፍሎች ያሉት ቤት ነው እና ይህንን ግቢ ሙሉውን ለእኛ ብላ ተከራይታለን ነው ያለችውና በጣም የሆነ ውለታ እየዋለችልን እንደሆነ ነው የማስበው። ስለዚህ አሁን ራሷን እንድታስተዋውቅ እድል ልስጣት ማለት ነው። እሺ እንዴት ነሽ እህታችን? ሰላም ነው? ሰላም እንዴት ነህ? አለን። እንግዲህ እስቲ ያው ቤተሰቦች አንቺን ከዚህ በፊት አያውቁሽምና እስቲ ራስሽን ብታስተዋውቂልን። እሺ እኔ የሚኪ ጓደኛ ነኝ፣ ዘቢባ እባላለሁ። እኔ የምሰራው ፀጉር ቤት አለኝ፣ የራሴ ፀጉር ቤት 2 ፀጉር ቤቶች አሉኝ እዚሁ አዲስ አበባ ውስጥ እና 30 ምናምን ሰዎች የስራ እድል ፈጥሬያለሁ እዚህ ስራ ላይ። ሚኪ አብዛኛውን ጊዜ ስራ ላይ ነው የሚያሳልፈው። ማለት ከእኔም ጋር
ከአመት ምናምን በላይ ሆኖናል። እኔና ሚኪም ጀስት እንደ ጓደኛ ማቾችም ከስራ ባልደረባ በዘለለ እንደ ጓደኛም ራሱ ነን ከሚኪ ጋር እንደ ወንድም ምናምን የምንተያየውና ብዙ ጊዜ እንዲህ የግል ህይወቱ ምናምን ነገር ታይቶ አይታወቅም። እና አንቺ ደግሞ 5 ዓመት ሆኖናል ምናምን ነገር አልሽኝ። ማለት እስቲ በምን ያህል ጊዜ ነው የምትገናኙት? ስላለው ነገር ምናምን የምታውቂው ነገር ካለ እንደዚህ ዝም ብለሽ ያው ቤተሰቦችም ስለ ሚኪ የግል ህይወት ምናምን ነገር ምንም የሚያውቁት ነገር የለም። ማለት በዚህ ስራ ላይ ስንሆን የግል ህይወታችንን አሳልፈን ለሚዲያ ብዙም እንትን አንልም፣ ገልጸን አናሳይም እንዲህ አስገዳጅ ሁኔታዎች ካልኖሩብን በስተቀር ማለት ነው። እና እስቲ ከሚኪ ጋር ያላችሁ ግንኙነት ምናምን በምን ያህል ጊዜ ትገናኛላችሁ? እነዚህ ነገሮች እስቲ አውሪኝ። ከሚኪ ጋር እንግዲህ ያው ብዙ ጊዜ አንገናኝም። አልፎ አልፎ በቃ አለ አይደለ፣ በአጋጣሚ አልፎ አልፎ ያው እሱም ስራ ላይ ነው ብዙ ፎከስ የሚያደርገው። በጣም የስራ ሰው ነው በቃ የሆነ እንደሌሎቹ ምናምን አይደለም። ስራ ላይ ብዙ ጊዜ ትኩረቱ ስራ ላይ ነው። በጣም በቃ ምን ልበል መልካም ሰው ታውቃለህ፣ እንደዚህ አይነት ሰው ነው። ወደ ስራው ምናምን ነው እንጂ ትኩረቱ ይሄን ያህል ጊዜ ደግሞ የለውም። ያው እኔም ባገኘሁት አጋጣሚ ምናምን መጥቼ ካልሆነ አይገኝም ብዙ ጊዜ እሱ። ውድ ቤተሰቦች እዚህ ጋር የምታዩት እህታችን አሁን ላይ እንግዲህ ቅድም እንደነገርኳችሁ ይህንን የመሰለ ትልቅ ግቢ ተከራይታልን ለእናንተ ለስራችሁ ይጠቅማል ያገለግላችኋል ብላ እዚህ ቤት ውስጥ አስቀምጣናለች። እኔም በሆን የሕክምና እርዳታዎችን እየወሰድኩኝ የነበረው ከሀዘኔም እየተጽናናሁኝም የነበረው እዚሁ ቤት ውስጥ ሆኜ ነውና ከልብ ላመሰግናት እወዳለሁ። ማለት ይህንን ነገር ለማድረግ እስቲ ያው ጓደኛሽ ነው፣ ልክ ነው ሚኪ ጓደኛሽ ነው፣ ግን ይህንን ነገር ለእኛ ይህን ያክል መስዋዕትነት አሁን እንደሚታየው ትልቅ ግቢ ነው፣ የተለያዩ ክፍሎች አሉት። በትንሹ ከነመኝታ ቤቱ ምናምን ጨምሮ ወደ 7-8 ክፍሎች ምናምን አሉት እና ለእናንተ ሴፍ ነው፣ ይጠቅማችኋል፣ ለስራችሁም ይጠቅማችኋል ብለሽ ነው ይህን የመሰለ ቤት የተከራየሽልን። እና ይህን ነገር ለማድረግ ማለቴ አይባልም፣ ግን ምን አነሳስቶሽ ነው? ማለት ከሚኪ ጋር ይህን ያክል ይህንን ነገር ለማድረግ ራሱ ምን አነሳስቶሽ ነው? እኔ ይሄ ማድረጌን እንደ ትልቅ ነገር አላየውም። ምክንያቱም ሚኪ ከዚህ በላይ ከባድ ውለታ ውሎልኛል ለእኔ እና ይሄ ምንም አይደለም። በቃ በጣም ትንሽ ነገር ነው ብዬ ነው የማስበው። ገና ያልከፈልኩት ብዙ ውለታ አለብኝ። እሱ ለእኔ እንደዚህ አልነበረም። በጣም ጥሩ ሰው ነው። ያው እንደነገርኩ ከሆነ ብዙ ነገሮችን በስራም በምንም አግዞኛል እና ይሄ በጣም ትንሽ ነገር ነው ብዬ ነው የማስበው። ከስራሽ ጋር የተገናኘ ነገር አለው ማለት ነው? ከሚኪ ጋር ያለሽ ማለት ውለታ ውሎልኛል ምናምን ስትይ? ሚኪ ምን መሰለህ፣ የዛን ሰዓት ስራ ልጀምር በነበረ ሰዓት በጣም ብዙ ነገሮችን ከበር ያደርግልኝ ነበር። የዛን ሰዓት ደግሞ እንደ ጀማሪም ሲሆን ትንሽ ከብድ ነበረ። ያን ስራ ለመክፈት የሆነ የሚያስፈልጉኝ የተወሰነ የጎደሉ ነገሮችም ነበሩ እና ያው ለቤተሰብ ያላማከርኩትን ነገር ለሱ ስነግረው በቃ አመቻችቶልኛል። የእነሱ ነገር እንዲስተካከል አድርጎልኛል፣ አግዞኛል ምናምን እና የእሱ ነገር ስላለብኝ በቃ ይችን እንደቀላል አድርጌ ነው የማስበው። ከዚህም በላይ ባረግለት ደስ ይለኛል። ትምህርቴን እዚሁ ነው የጨረስኩት ምናምን ብያለሁ። ከፋሚሊ ጋር ሆኜ እዚሁ ነው የጨረስኩት። የተማርኩት እዚሁ 4 ኪሎ ኮሌጅ ነው የተማርኩት እና በአካውንቲንግ እና ፋይናንስ ነበር ትምህርቴን ተምሬ የጨረስኩት። ልክ በቃ ክላስ እንደጨረስኩ ምናምን ያው የተማርኩበት ፊልድ ምናምን ሰርቼ እንደማላወጣ ሳቅ ሌላ እንትን ለመቀየር ሞከርኩኝ። ለቤተሰብ ሳማከራቸው ምናምን እንደዚህ አይነት ሙያ ምናምን ብትከፍቺ ምናምን ብለው ተናሉ ሀሳብ ሰጡኝ። ያው የተወሰነ ገንዘብ አግዘውኛል። የእነሱን ጨምሬ ነው የመጀመሪያ ፀጉር ቤቴን የከፈትኩት። ከዛ በፊት ማለት እንደ ተማርሽ ነው የከፈትሽ ወይስ የፀጉር ሙያ ላይ ከተማርሽ በኋላ በራስሽ ሰርተሻል? የፀጉር ሙያ እንደተማርኩኝ ለትንሽ ጊዜ ተቀጥሬ እየሰራው ነበረ። ሌላ ፀጉር ቤት ላይ ተቀጥሬ እየሰራው ነበረ። ከዛ የራሴን ወዲያው ልክ እዛ ትንሽ ልምዶችን ምናምን ወሰድኩኝ የምሰራበት ቦታ። ከዛ ወደ ራሴ መጣው። የራሴን ያው ቤተሰብ ባገዘ ገንዘብ በራሴም አድርጌ የራሴን ፀጉር ቤት ከፈትኩ እና እያለ በቃ እያደገ መጣ። የተወሰኑ ሰራተኞችን ቀጠርኩ ምናምን የመጀመሪያው ፀጉር ቤት ላይ እና በቀጣይ ሁለተኛ ፀጉር ቤቴን ለመክፈት ሳስብ በዛ ሰዓት ከሚኪ ጋር እንተዋወቅ ነበረ፣ እንግባባለን ምናምን ነገር ነው። አማከርኩት ለሱ እንደዚህ ላደርግ ነበረ ምናምን ብዬ ሳስብ በቃ ሎኬሽን ምናምን ያመቻችልሻለሁ፣ የተለያዩ ሰራተኞችን ምናምን እነሱን እኔ ያመቻቻለሁ ምናምን አለኝ።
ማለት ሚኪ አሁን እነዚህ ሰዎችን ማለት ያውቃል ማለት ነው ወይስ ሰዎቹን ለአንቺ ይጠቅሙሻል ምናምን ብሎ ኮንታክት ነው ያደረገሽ? አይ ሰዎቹን ያው ኮንታክት ነው ያደረገ ለእኔ ይጠቅሟታል ምናምን ብሎ ስላሰበ እና እሱ ያው ኮንታክት ካደረገኝ ሰዎች ጋር አብሬ ተግባብቼ ምናምን መስራት ጀመርኩኝ ማለት ነው። እና የሁለተኛው ብራንችም በዛው ቀጠልኩኝ እና አሪፍ ቢዝነስ እንትን አለልኝ እና ከዛ 30 ምናምን ሰዎችን እድል በዛውም አጋጣሚ ከፈትኩ ማለት ነው። ደስ ይላል በጣም ደስ ይላል። እናንተም ብትሆኑ ይቺ እህታችን ዘቢባ የምትባል እህታችን ለእኛ ያደረገችው ነገር ቀላል የሚባል አይደለም። ማለት ከእኔም ጋር እንግዲህ እንዳልኳችሁ ነው። ከዚህ በፊት አንዴ ቢሆን ነው በአጋጣሚ እሱንም በአጋጣሚ ከሩቅ ነው ያየኋት እንጂ ለረጅም ጊዜ ተገናኝተን አናውቅም። ከሚኪ ጋር ነው ያላት ግንኙነት። እንደነገረችን ከሆነ ደግሞ ከሚኪም ጋር ራሱ ሚኪ በፈለገችው ሰዓት ይደርስላታል እንጂ ይህን ያክል ስራውን ትቶ ሁሌ ከእሷ ጋር ነው ማለትም አይደለም። ማለት እሱም የራሱ ስራ አለበት፣ እሷም የራሷ ስራ አለ። ግን በፈለገችው ሰዓት ላይ ከጎኗ ይሆንና ያግዛት ነበር እና የተለያዩ አይነት መልካም ነገሮችም እንደምናውቀው ሚኪ ለእሷም አድርጎላታል። በዛም የተነሳ ነው ይህንን ነገር ለእናንተ እያደረግኩኝ ያለሁት ብላለች። እና ውድ ቤተሰቦች ከልብ እንድታመሰግኑልን እንፈልጋለን። በእኛና በሚኪ ሾው ስም በጎጆ ቲዩብ ስም ከልብ እንድታመሰግኑልን እንላለን። እኛም ከልብ እናመሰግናለን። እህታችን እንግዲህ ያው ከዚህም በመቀጠል ደግሞ ያው ያሉትን ነገሮች እንግዲህ አብረን የምናይ ነው የሚሆነው። ማለት ግንኙነታችን እዚህ ጋር ይቋረጣል የሚባል አይደለም። ያው አሁን ላይ እንደዚህ በአካልም በደንብ ተዋውቀናል። ከኔም ጋር ቢሆን በአንዳንድ ነገሮች የምንተጋገዘው ካለ አብረን እንተጋገዛለን። እንግዲህ ውድ ቤተሰቦች እንዳያችሁት ነው ዘቢባ እህታችን እዚሁ አገራችን ውስጥ ለሰዎችን የስራ እድል በመፍጠር ለሰዎች ገቢን ማስገኘት የቻለች እህታችን ነች እና ከስራዋ ባሻገር ደግሞ ሶሻል ላይፍ ላይ ያላት ነገር ምን አይነት ነው የሚለውን ነገር ደግሞ እስቲ አንዳንድ ነገር የምትነግረን ከሆነ ማለት ነው እናያለን። እሺ ዘቢባ፣ ያው የግል ጉዳይ የግል ነው፣ ግን ጀስት እንደዚሁ ለማወቅ ያክል እንዴት ነው የቤተሰብ ሁኔታ? ማለት አግብተሻል የመሳሰሉት ከቤተሰብ ጋር ምናምን ነገር እንዴት ነው አሁን ላይ ያለሽበት ሁኔታ? እሺ ያው አሁን ላይ አላገባውም፣ ባለትዳር አይደለሁም። የምኖረው ከቤተሰብ ጋር ነው። ገና በቃ የሆነ የኔ የሚለው ፍቅረኛ አለኝ፣ ግን ትዳር ላይ አልገባውም። ከቤተሰብ ጋር ነው ያለሁት ምናምን እና ዘቢባ ማለት ባጭሩ ስነግርህ ከሰው ጋር ተግባቢ ነኝ ምናምን በቃ እኔ እንጃ ብቻ ስለ ራሴ ይሄ ነው ብዬ ማለት አልችልም። ይሄን ያለ ከባድ ሰው አይደለሁም። ያ አይ እንደምናየው ነው። እኛ ማለት ለሰዎች ተግባቢ ነች። እንዳያችሁት ነው የሆነ ደስ የሚል ሰብዕና ያላት አይነት እህታችን ነች እና በዚህም ደግሞ ከልብ እናመሰግናለን። እንግዲህ ያው ውድ ቤተሰቦች ከዘቢባ ጋር የነበረን ቆይታ ይህንን ይመስላል። ከዚህም በኋላ ስላሉት ነገሮች እየተከታተልን ፕሮግራማችን ይቀጥላል። በሌሎች ፕሮግራሞች አብረን እስከንገናኝ፣ በድጋሚ እስከምንገናኝ አብራችሁን ቆዩ። ሰላም ውድ ቤተሰቦች፣ እንግዲህ ከደቂቃዎች ቆይታ በኋላ በድጋሚ ተመልሰናል። አሁን የምንገኘው እንግዲህ ውድ ቤተሰቦች ከአንድ ወንድማችን ጋር ነው። ከዚህ በፊት ያያችሁት ይመስለኛል። ማለት ከሚኪ ጋር አጠር ያለች ቆይታ አድርጓል። አሁን ላይ ከኔ ጋርም አንዳንድ ጥያቄዎችን መጠየቅ ፈልጌ እዚህ ቦታ ላይ አምጥቼዋለሁ። ያው ለሚኪ ያለው ነገር አለ። አሁን ደግሞ እኔም በግልጽ መስማትም ማናገርም ስለፈለግኩኝም ጭምር ነው እዚህ ጋር አብረን የተገኘ ነው ማለት ነው። እንግዲህ ወደ እንግዳችን እንሄዳለን። እሺ ራስህን ታስተዋውቅልኛለህ አንዴ? ሰላም፣ እንዴት ናችሁ? ዮሴፍ እባላለሁ። በመካኒክ ዘርፍ ውስጥ ነው የምሰራው። የተለያዩ መኪናዎችን እሰራለሁ፣ እንደ ደላልነትም እሞክራለሁ እና ሌሎች ስራዎችንም እሰራለሁ። ብቻ ቢዝነስ ማን ነኝ፣ የተለያዩ ስራዎችን እሰራለሁ። ሸዋ እንግዲህ በጣም አደገኛ ሰው ነው። በጣም በተለያዩ በገንዘብ የሚያምን ለሰዎች ክፉ ነው። በቃ እንዴት ልበል፣ በቃ አንተ ገንዘብ ስጠው እንጂ ምንም ነገር ከማድረግ ወደኋላ አይልም። ሸዋ ማለት እንግዲህ የተለያዩ ስራዎችን ከዚህ በፊትም ሰርቷል። የተለያዩ የወንጀል ስራዎች ሰርቷል እና በቃ እንዴት ነው አንተን ለማስገደል የሚያቀረቡለትን ብር እሺ ነው ያለው።
ምንም በቃ እሱ ከሰው ጋር ከመግደል ጋር ነው ያለው ቁርኝነት ማለት ነው። እና እንደዛ ነው። እና እናንተ ካልተጠነቀቃችሁ እዚህ ነገር ላይ ሸዋን ወይ ማስወገድ ነው ወይ የሆነ ነገር ካላደረጋችሁ በስተቀር ሸዋ የሚያጠቃችሁ ሰው እንደሆነ ግልጽ ነው፣ የታወቀ ነገር። እሺ ማለት አሁን ያልከኝ ነገር እውነት ለመናገር ለዚህ ነገር ከልብ እናመሰግናለን። ግን ዶክተር ሸዋ የሚባለው ግለሰብ በዶክተርነቱ ሙያው ከዚህም በፊት የተለያዩ አይነት ወንጀሎችን ሰርቷል ነው እያልከኝ ያለኸው ማለት። ከዚህም በፊት ደግሞ እኛ ደግሞ በጣም ብዙ አይነት ኬዞችን ሰርተናል እና የተለያዩ አይነት እንዲህ ጊዜያቸው ያለፈባቸው መድኃኒቶች፣ መሰጠት የሌለበት የሕክምና እንደዚህ በቃ የሰውን ልጅ በቃ ወደ የማይሆኑ ነገሮች ውስጥ እስከ መክተት የተለያዩ ወጥመዶችን አዘጋጅቶ እነዛ ወጥመዶች ውስጥ ከቶ የተለያዩ አይነት ወንጀሎችን እስከ መፈጸም ድረስ የሚደርሱ ግለሰቦች ያሉበት ሁኔታ ላይ ነው አሁን ያለ ነው። እና ይሄ ዶክተር ሸዋ የሚባለው ሰውዬ ከዚህም በፊት የሚሰራቸውን ስራዎች የምታውቅ ከሆነ ለምንድን ነው ያልተናገርከው አንተ? ወይ ለህግ አካላት እንደዚህ ለምንድን ነው ያላሳወቅከው? እሺ ይህን በመጀመሪያ ስጠይቀኝ የጠየቀኝ ጉዳይ ላይ አሁን ለምሳሌ በብዙ ነገሮች ለብዙ ሰዎች ተናግሬ ለማስያዝ ሞክሬ ነበረ፣ ጥረት አድርጌ ነበረ። ግን አንዴ ዶክተር ሸዋ የሰራው ስራ ምንድን ነው እኔ ያየሁት እስከ ሰዎችም ሰምቼዋለሁ እና ደግሞ በቦታው ሆኜ ተገኝቼ አይቼዋለሁ። ያየሁት ስል ሴትዮዋን በቃ አክማታለሁ ብሎ ፓራላይዝ ነው ያደረጋት ሴትዮዋን። እንዴት ነው ይሄ ብር ተከፍሎት በቃ ለጥቅም የሆነ ነገር ነው ያደርገው። እና ይህንን ደግሞ ስል እኔ ደግሞ እንዴት አንተ ወደዛ ወደ ህግ አካል ቀርበህ ለምን እንደዚህ ነገር አላረክም ስትለኝ እኔ ደግሞ ያላልኩበት ምክንያት አንደኛ ነገር ህይወቴ ላይ ነው የምወስነው። እንደዚህ ነገር ስወስን ከዚህ በፊትም አድርጌ የተደረጉብኝ ጥቃቶች ስላሉ ነው። እስከ መግደል ድረስ እስከ አስፈራርተውሃል ማለት ነው? በጣም አስፈራርተውኛል። ይሄን ያህልም ባይባል ሰዎች ልከው ምናምን እንዴት ነው ታክሲ ውስጥ ምናምን ስቀመጥ ምናምን ለራስ ጊዜ አበጅለት ምናምን ብለው ብዙ ነገሮች በቃ እንዴት ነው ማስፈራራት በቃላ አስፈራርተውኛል። እኔ ደግሞ በሱም አላቆምኩም። ሲያስፈራሩኝም እኔ ዝም ብሎ ነገር ነበር የመሰለኝ። እቤቴ ድረስ መጥተውም የመግደል ሙከራ አድርገውብኝ ነበረ። ግን ተጠንቀቅን ያሉኝ በቃ የመግደል ሙከራ አድርገውብኝ እንዴት ነው ፈልገውኝ መሰለኝ፣ ለጥቅም ፈልገውኝ ይሆናል እንደዛ ያደረጉት እነሱ እኔን ለጥቅም ሲፈልጉኝ ይሆናል እንደዛ ያደረጉት። እና የመግደል ሙከራውን ሲያደርጉብኝ ፈራው። ለራሴ ማሰብ ጀመርኩ። ለራሴ ማሰብ ስጀምር በቃ ካሁን ነገሮች እንትን እያለ ነገሮች በቃ እየተደባበሱ መጡ። ከዛ ዶክተር ሸዋ እንደዚህ እየተባለ መጣ። ያው ዶክተር ሸዋ እንግዲህ እንደነገርኩ የተዋወቅ ነው እኔ ጋር ሰርቪስ ፈልጎ ነው የመጣው። እንግዲህ ያ ሰርቪስ ፈልጎ በመጣበት ሰዓት በቃ ቀረቤታችን ሰፋ ያለ ሆኖ ነበረ እና እሱ ደግሞ እኔን በጣም እየተከታተለኝ እንዴት ነው እሱ እንዴት ነው ወንጀሉን ከተናገርኩ በኋላ እሱ ሰዎች እያስላከ እንግዲህ እኔን ሲሰልለኝ ነበር እና ስለለውንም እንግዲህ እሱ አጠናክሮ ቀጠለ። እኔም ሰጋው እና በቃ በዙሪያ ያሉትን ነገሮች እንዲለቅልኝ ነገሮች እንዲስተካከል መሆን ነበረበት። እንደዛ ካልሆነ እንግዲህ ወይ እኔ እንደሚገለኝ ነበር የነገረኝ። እንደዛ ደግሞ ከሆነ እኔ እንደሚገለኝ ደግሞ ከነገረኝ ያው እንግዲህ ለራሴ ቅድሚያ መስጠት ነበረብኝ ብዬ አሰብኩኝ። ለዛ ነው እንግዲህ ይሄን ነገር ያላረኩት። እሺ እንግዲህ ወደ ቤተሰቦች እንዳያችሁት ነው አሁን ላይ ወጥመድ ነው ተዘጋጅቶላቸዋል ያለን። ይህ ነገር ወጥመድ ይሁን እውነቱን ይሁን አይሁን የሚሉትን ነገሮች የምናየው ይሆናል። ማለት አሁን ላይ ያለነው ወደ ቤተሰቦች ያው ከዚህም በፊት እንደነገርኳችሁ ለቀረጻ የምንጠቀመው ቤት ውስጥ ነው። ያው ቋሚ የሆነ ሎኬሽን የለንም ለራሳችን ሴፍቲ ሲባል እና ሁኔታዎቻችንን ቦታዎቻችንን እየቀየርን ነው አንዳንድ ብዙ ጊዜ የምንጠቀመው ማለት ነው። ስለዚህ ግን አሁን በዚህ ጉዳይም የተነሳ ችግር ይፈጠራል ብለን ካሰብን እኛ ማድረግ ያለብንን ነገር እናደርጋለን ማለት መውሰድ ያለብንን እርምጃ እንወስዳለን። ከዛም በዘለለ ደግሞ አሁን ላይ
የጥበቃ ኃይላችንን በደንብ አጠናክረን ጋርዶቻችንንም በደንብ አጠናክረን ለእኛ የሚሰሩትንም ሰዎች በደንብ እየተከታተልን ካጋጠሙን ነገሮች አንጻር አሁን ላይ ጥንቃቄ ከሚባለው በላይ ጨምረን ነው አሁን ላይ ያለ ነው እና የሚቀርቡንም ሰዎች የምናገኛቸውንም ሰዎች በቂ የሆነ መረጃና ማስረጃ ታማኝነታቸውንም እያየን ነው አብረንም ለመስራትም ቢሆን የምንቀጥለው ማለት ነው። እንግዲህ እንደተባልነው ይሄ ዶክተር ሸዋ የሚባል ግለሰብ ወንጀልን በመስራት የሚታወቅ ነው እንደተነገረን ከሆነ ማለት ነው። ወንድማችን እንደነገረን ከሆነ በወንጀል ውስጥ የታጠበ ሰው ነው ማለት ነው። ብር ካለ ብሩ ውጪ ማንንም እና ምንንም ነገር ማሰብ የማይችል የሆነ ሰው ነው እንደነገረን ከሆነ ማለት ነው። እንደዚህ ከሆነ ደግሞ እኛም ከዚህ በፊት እንደምናደርገው ማንም ሰው ከሕግ በላይ እንዳልሆነ የምናሳይበት ነው የሚሆነው። ይህንን ሰው ወደ ፍርድ የምናቀርብበት አይነት ሁኔታዎችን ነው ከዚህ በኋላ የምናመቻቸው ማለት ነው። ከዚህ በፊትም ያው ከሚኪ ጋር ቆይታ አድርጓል። አሁን ደግሞ ከኔ ጋርም እንደዚህ ቆይታ አድርጓል። ከዚህም በዘለለ ደግሞ ሌላ የሚነግረንም ነገር ካለ ከካሜራ ጀርባ አብረን የምናወራው ይሆናል። እንግዲህ ሌላ ቀረ ብታውቁት ብለህ የምትነግረን ካለ ምናምን አንዳንድ ነገሮችን ብትጨምርልን ደስ ይለናል። እሺ እኔ እንግዲህ የምጨምርላችሁ ነገር በቃ እንዴት ነው ሸዋ የሚጠቀማቸው ነገሮች በቃ እንዴት ነው የሚሰልልበት ነገር በማይታወቅ ነገር ነው። እንዴት ነው በቃ አንተ ይሆናል በማትለው ነገር ላይ ነው እንግዲህ ወንጀሎችን እየሰራ ያለው። እንዴት ነው በቃ በማጠረጥረው መንገድ ሰውን ማስወገድ ካለበት በማጠረጥረው መንገድ ያስወግዳል። ሰው እንደዚህ ያርግልኝ ሲባል በማጠረጥረው መንገድ እንደዚህ ያደርጋል ሰውን ማለት ነው። እንግዲህ እናንተ በቃ እንዴት ነው ራሳችሁን እየጠበቃችሁ እንግዲህ ወይ እሱን ወደ ሕግ አካል ማቅረብ ነው፣ ካልሆነ የራሳችሁን ውሳኔ መወሰን ነው። አለበለዚያ እሱ ሳይጠፋ እናንተ ልጠፉ ትችላላችሁ የሚል ሀሳብ አለኝ፣ ስጋትም አለኝ እና እሱን ብታረጉ እላለሁ። ያው በቃ ሰውየውን እኮ ስታዩት በቃ እንደዚህ የሚያደርግ አይነት ሰው እኮ አይደለም። ግን በቃ እንዴት ነው እንደዚህ ሰው ይገላል የምትለው አይነት ሰው አይደለም። ግን ሰውየው እንዴት ነው በቃ እዚህ ወንጀል ላይ ተዘፍቆ የኖረ ሰው የሚመስል አይደለም። ሰውየው ይሆናላ በቃ እንዴት ልበልን ሰዎችን ሲገድል፣ ሰዎችን ሲያፍን፣ ሰዎች ላይ ጥቃት ሲያደርስ፣ ወንጀል ሲያደርግ የምታየው አይነት አይደለም። በቃ የራሱን ስራ የሚሰራ የራሱ ቢዝነስ ያለው ሰው ነው የሚመስለው። ግን እንዴት ነው በቃ ጥቃት እናንተም ላይ ከባድ የሆነ ጥቃት ሊያደርስባችሁ ይችላል። እንዴት ነው ሰውየው በቃ ነገሮችን ሲያደርግ በማይታወቅ ነገር ነው። በቃ በማይታወቅ ነገር፣ በማይገመት ነገር፣ በቃ አንተ በማጠረጥረው ነገር፣ ለወንጀል ከባድ በሆነ ነገር ነው ሰውየው የሚያደርገው ይህንን ነገር ማለት ነው። ይህንን ነገር ደግሞ እናንተ ተጠንቅቃችሁና ራሳችሁን እየጠበቃችሁ ካልሆነ በስተቀር እሱ ሳይጠፋ እናንተ ልጠፉ የሚችሉበት አጋጣሚ በጣም ነው ያለው እና እንዴት ነው ሰውየው በቃ በጣም ምስጥ ነው፣ የማይታወቅበት በጣም ከባድ ሰው ነው እና ይህንን ነገር ነው እኔ ልነግር የፈለግኩት ለአንተ ማለት ነው። የቀረ ነገር ካለ ስትለኝ ይህን ነው እንግዲህ እኔ ለመንገር የፈለግኩት። ያው እንግዲህ ወንድማችን እዚህ ቦታ ድረስ መጥቶ እነዚህን አይነት መረጃዎችን ጠቃሚ መረጃዎችን ስለሰጠን ከልብ እናመሰግናለን። ስለ ዶክተር ሸዋም የነገረንን ነገሮች እንግዲህ በማጤን ያሉትን ነገሮች በመከታተል እኛም መውሰድ ያለብንን እርምጃ ማድረግ ያለብንን ነገሮች በራሳችን የምናደርግ ይሆናል። ማንም ሰው ከሕግ በላይና ከፍትህ በላይ እንዳልሆነ አሁንም በድጋሚ የምናሳይበት ጊዜ ደርሷል ማለት ነው። እንግዲህ ውድ ቤተሰቦች እንግዲህ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። እሺ እንግዲህ ውድ ቤተሰቦች በድጋሚ ተመልሰናል። እህታችን ዘቢባ አንዳንድ ነገሮችን መናገር አለብኝ የግድ ከመሄዴ በፊት አንዳንድ ነገሮችን ለእናንተ መናገር አለብኝ ብላ ነው እዚህ ካሜራ ፊት ያስገኘናት ማለት ነው። አሁን ላይ እስቲ ምን ለማለት ፈልገሽ እንደሆነ እስቲ ንገሪ። እሺ አሁን ላይ እንግዲህ የአቅሜን ያክል አግሻለሁ ብዬ አስባለሁ እና እኔ የምልህ ደግሞ በቃ እረፍት ማድረግ አለብህ። አንደኛ ገና የእናትህ ሀዘን አልወጣለም፣ ነገሮች ተደራራቢ እየሆኑብን ያሉት። ሁለተኛ የጉዳት ደረሰብህ እና እባክህ ለራሲ ጊዜ ብሰጥ ጥሩ ነው ብዬ አስባለሁ። እና የሆነ ታጋገዙ ነገር እርስ በርሳችሁ ይህን ስራ ማገዝ አለብኝ መስራት ትፈልጋለሁ ምናምን ካልክ የሆነ ራስን በጠበቀ መልኩ መሆን አለበት። ይህን ያህል አትጎዳ ነው የምልህ። እሱማ ልክ ነሽ ማለት ያው ከህመሙ በላይ
ሌላ ህመም እየሆነብኝም የመጣው የእናቴ መሞት የእናቴ ሞት ነው፣ የእናቴ ህልፈት ነው። እውነት ወደ ቤተሰቦች እዚህ ቦታ ላይ እስካሁንም ችየው ነው ምንም ነገር ያልተናገርኩት። ማለት ከዚህ በፊት በነበሩት ቀረጾች ላይ ምናምን ነገር ዝም ብዬ ነበረ። ነገር ግን ሲነሳብኝ ስሜታዊ ያደርገኛል። ምክንያቱም ቀላል አይደለም እናቴ ማለት። በቃ ይዘው ተረጋጋ። እውነት በጣም ከባድ ነው የእናት ሞት። ቀለው በጣም ከባድ ነው፣ ግን አይዞህ በቃ ተረጋጋ። እናቴ ማለት ቤተሰቦች፣ እኔ ከዚህም በፊት በጣም ደጋግሜ ተናግሬያለሁ። ማለት ለሰው የምትሞት ሰው ነች። በዚህ ቦታ ምን አለ በእሷ ፋንታ እኔ በሆንኩኝ፣ እሷ ከምትሞት ምን ነው እኔ በሞትኩኝ። እንደዚህ አይነት ነገር ለእናቴ አይገባትም። እውነት ለመናገር በእውነት ምን ነው ከእሷ በፊት እኔም ባረገኝ ነው ስሌንም የነበረው። አይዞህ በቃ ያው እግዚአብሔር የወደደውን አደረገ። ከዚህ በኋላ አንተ ተረጋግተህ ወደዚህ ወደ ራስህ መመለስ አለብን እና በቃ እሺ ይቅርታ ቤተሰቦች፣ በጣም ስሜታዊ የሆንኩ እንደሆነ እየታወቀኝ ነው። ግን ያው ቀላል አይደለም። እናቴን ነው ያጣሁትና በጣም ይቅርታ። አንቺንም እያስጨነኩሽ ያለው ነው እየመሰለኝ ያለው። ማለት የምትናገሪ ልትነግሪኝ የፈለግሽውን እንኳን በስነ ስርዓት ራሱ እንድታወሪ እድል አልሰጠውሽም። እናት ብለሽ ስታነሽብኝ በቃ አልቻልኩኝም። ማለት ማረግ ባለብኝ ልክ ለእናቴ አላረኩኝም፣ ለእሷ መሆን ባለብኝ ልክ አልሆንኩም። እና በጣም ብዙ ሀሳቦች ነበሩኝ። ያንን ሁሉ ሀሳብ ሳላረገው ነው እናቴ ቀደመችኝ። በዛ በእውነት በጣም ተሰምቶኛል። ለዛም ጭምር ነው አሁን ላይ እንዲህ ስሜታዊ የሆንኩኝም ያለሁት። እና ይቅርታሽ የምትይኝ አንቺ መናገር የፈለግሽው ነገር ካለ? እሺ በቃ ያው እኔ እንግዲህ አይዞህ በቃ ተረጋጋ። እኔ ከዚህ በኋላ ያው ልልህ የምንችለው ነገር በቃ ባለፈ ነገር ራስ እንደዚህ አታስጨንቅ። አንዴ ሆኗል። ያው የእናት ሞት ከባድ ነው አውቃለሁ፣ ግን እንደዚህ መሆን የለብህም። ተረጋግተህ ወደ ራስ ተመልሰህ የራስን ህይወት ብትመራ የተሻለ ነው ብዬ አስባለሁ። በእርግጥ በጣም ያሳዝናል፣ አዝኛለሁ። ራስ ትቀጥሉ በጣም እንትን ማለት አለባችሁ። በዙሪያችሁ ያለውን ሰው ማጣራት አለባችሁ። ምክንያቱም እስካሁንም ስትጎዱ የነበረው ያው የራሴ በምትሉት ሰው አብሯችሁ ከአጠገባችሁ ከጎናችሁ በነበረ ሰው ነው እና ስለዚህ በቃ ቦታ መቀየር ካለባችሁ ቦታ ቀይሩ። የሆነ ሌላ መስተካከል ያለበት ነገር ካለ አስተካክሉ እና በቃ ያው ተጋገዙ። እርስ በርሳችሁ መተጋገዛችሁ አይከፋም። ይህን ስራ መስራት አለብኝ ብለህ ካልክ ደግሞ ያው ራስን በጠበቀ መልኩ ሳትጎዳ ያው ሚኪም እንትን ላይ ያግዛል እሱን እና እሱንም ያው ብቻ ተጋግዛችሁ ስሩ። አሪፍ ነው መስራታችሁ፣ በጣም ደስ ይላል። እና እኔ እንግዲህ በራሴ 1 ሚሊዮን ብር ለእያንዳንድ ነገር ላንተም ለሕክምና በእውነት ማለት አሁንም ያደረግሽልን እስካሁንም ያደረግሽልን ነገር በእውነት ነው የምልሽ፣ እኔ ከአቅማችን በላይ ሆኗል። እኔ እንጃ እኔ እንደዚህ አይነት ውለታ በህይወቴ እንደዚህ ተደርጎ ሲደረግ አይቻል አቅም ማለት እኔ እንደ እህቴ ነው አሁን ላይ ያየሁሽ ያሉት። ማለት ከባድ ነው። ከዚህ በላይ እኔ እንድትቸገሪ ማስቸገርም አልፈልግ። እስካሁን ያደረግሽ ይህን የመሰለ ቤት ታስታምሙኝ የነበረው በቃ ሁሉንም ነገር ተሸፍኝ የነበረው አንቺ ነሽ እና ይህንን ነገር እኔ ልቀበልሽ አልችልም። በእውነት አሁን እስካሁን ያደረግሽው ራሱ በጣም ከበቂ በላይ ነው። በእውነት እኔ እንጃ ይሄ ነገር ራሱ ስሜታዊ እያደረገኝ ነው። እንዴት ሰው ይህን ያክል ለሰዎች እንዲህ በጎ ይሆናል? አሁን ላይ ደግሞ ያጣነው ነገር ይህን ነው፣ የሰዎችን በጎነት ነው። እና እንደዚህ ስናገኝ ደግሞ የሆነ አለ አይደለ ማመን ይከብዳል። በእውነት ማመን ይከብዳል። አላምንሽም እያልኩሽ አይደለም። እኔ ላረግሽው ነገር በእውነት እኔ በምን አመስግኜ እንትን እንደምል ውነታሽ እንደምከፍለው አላውቅም። ፈጣሪ ክፈልሽ ነው የምለው። ከዚህም በኋላ ደግሞ ችግር የለውም። በእውነት ይህን ማድረግ ለእኛ አያስፈልግም። ይሄ ራሱ ከበቂ በላይ ነው እስካሁን ያደረግሽልን እና በእውነት እስካሁን ላደረግሽልን ነገር
እስካሁን ላደረግሽልን ነገር ከልብ እናመሰግናለን። በሙሉ በቲሙ አባላት በክሩ አባላት ስም ከልብ እናመሰግናለን። በሚኪ ሾው በጎጆ ቲዩብ ስም ከልብ እናመሰግናለን። ውድ ቤተሰቦችም ደግሞ እናንተም እህታችን እዚህ ጋር እንደምታዩት የተለያዩ አይነት ድጋፎችን ነው ለእኛ እያደረገችልን የነበረው። ከዚህም በኋላ ደግሞ ቀጠላለሁ ነው እያለች ያለችው እና ለእኛ እንደምታደርጉት ከምንም ነገር በላይ ምስጋናችሁን በኮሜንት ላይ ለእሷ ምስጋናችሁን አቅርቡልን። እሷንም በሄደችበት ሁሉ እንዲቀናት በተራመደችበት ቦታ ሁሉ መስመር እንድትይዝ ከዚህ በኋላ ያቀደቻቸው ነገሮችም እንዲሳኩላት ለእኛ እንደምትጸልዩት ለእሷም እንድትጸልዩላት ስል ከልብ ጠይቃለሁኝ እና አንቺንም ደግሞ ከልብ እናመሰግንሻለን። አይ ምንም አይደለም። ይሄ ለእኔ ትልቅ ነገር ነው ብዬ አላስብም። ምክንያቱም ያው እንደነገርኩ ከሆነ ሚኪ ለእኔ በጣም ብዙ ነገር አድርጎልኛል እና ይሄ ግዴታዬ ነው ብዬ ነው የማስበው። በቃ እና በዚህ ባለው ነገር አለው ከጎናችሁ ነኝ እና በርቱ ነው የምለው። በቃ አመሰግናለሁ። እሺ እኛም ከልብ እናመሰግናለን። ውድ ቤተሰቦች እንግዲህ በድጋሚ ተመልሻለሁኝ። አሁን ያለሁበት ሁኔታ ቀላል የሚባል አይደለም። ማለት ከዚህ በፊት የተፈጠሩትን ነገሮች ታውቃላችሁ። እነዚህ ነገሮች እያሉብኝ እንዲህ ካሜራ ፊት ቀርቤ ወንጀለኛ ተጠርጣሪዎችን ማውጣጣት፣ የስራ ሁኔታዎችን ማካሄድ የመሳሰሉትን ነገሮች ማድረግ ቀላል አይደለም። የታወቀ ነው። እናንተም ብትሆኑ ትፈርዱብኛላችሁ። ልክ ናችሁ። ግን በቃ በዚህ ቦታ ላይ እዚህ ቦታ ላይ የተገኘሁት ውድ ቤተሰቦች ለሌላ አይደለም። ሀዘኔን የማወጣበትና የማካፍልበት ቦታ የለም። ማለት እኔ ሀዘኔን የምወጣው በቃ ስራ ላይ ሆኜ ነው ብዬ ስላሰብኩኝ ነው። ማለት የሀዘኑን ሁኔታ በቃ እህቴም አለች። ነገር ግን ከሷ ጋር ሲሆን ከህመሙ ጋር አንድ ላይ እየተባባሰ ነው የሚሄደው። አሞሃል። ሲቀጥል ደግሞ እንዴት እናትህ ሞታ እንዴት እንደዚህ ካሜራ ፊት ቀርበህ እንዴት የተለያዩ ነገሮችን ታረጋለህ? እንዴት ወደ ስራ ትመለሳለህ ትላላችሁ። ልክ ናችሁ። ነገር ግን ውድ ቤተሰቦች ከተፈጠረብኝ ነገር አንጻር ይህንን ሀዘን በትንሹም ቢሆን መጽናናት የምችለው መርሳት የምችለው ስራ ላይ ሲሆን ነው። በጣም ስሜታዊ የሆንኩ እንደሆነ አውቃለሁ እና ይቅርታ እላለሁ። ግን በቃ ከዚህ በፊት የነበሩትን ኢንተርቪዎች ካያችሁ ምንም ነገር አልተናገርኩኝም። ማለት ደካማ ጎናችንን አውጥተን ለሰዎች ማሳየት፣ ሰዎች በዛ ደካማ ጎናችን ገብተው እንዲጠቀሙ ማድረግ ነው። እንደዛ ነው ብዬ የማስበውና ከዚህ በፊት በነበሩት ኢንተርቪዎች የተረጋጋሁኝ ለመምሰል ሞክሬያለሁኝ፣ የተቻለኝን ያህል ማለት ነው። አሁን ብቻዬን ስለሆንኩኝም ነው እንደዚህ አይነት ስሜታዊ የሆንኩትም ብቻዬንም ስለሆንኩኝም ጭምር ነው እና ሀሳባችሁን ያው በኮሜንትም አይዞ ዳኒ ራስህን ጠብቅ ፈጣሪ የፈቀደው ነው የሚሆነው እያላችሁ እየገለጻችሁልኝ ነው እና ለሱም በጣም ከልብ አመሰግናለሁ። ቤተሰቦች ያው እኔ ከሀዘኑም በተጨማሪ ደግሞ ያለው የጤና ችግርም አለ እና በዚህ ጤና ችግር ምክንያት ከዚህ በፊት እንደነበረው ተሯሩጬ የተለያዩ አይነት ማድረግ ያለብኝን አካላዊ እንቅስቃሴዎችን አድርጌ ኬዞችን እየመረመርኩኝ አይደለም። በዚህ ጉዳይ ላይ ተው፣ እንደዚህ አይነት ቦታ ላይ መገኘት የለብህም። ኢቭን እንደውም
ይህንን ቀረጻ ሁላ ማድረግ የለብህም እያሉ የቲም አባሎቻችን ሚኪም በደንብ ሲለግሩኝ ነበረ። እንደውም እስከ መጣላትም ሁኔታ ሁላ ደርሰናል። ማለት ያው ለእኔ ብሎ ነው እንደዚህ እያለኝ ማለት የሆነ እኔ ያለሁኝ እኔ ማድረግ እችላለሁ ነገሮችን ነው እያለኝ የነበረው። ነገር ግን እኔም ብሆን በዚህ ጉዳይ ላይ መምጣቴ እንቅስቃሴዎቼን ቀንሼ በቃ እዚህ ቦታ ላይ መገኘቴ ለስራውም ብቻ ሳይሆን ለእኔም ለሀዘኑም ለህመሙም ትንሽ ሪሊፍ አገኛለሁኝ ብዬ ስላሰብኩኝም ጭምር ነው እዚህ ቦታ ላይ የተገኘሁት። እና ሚኪ ደግሞ ከምታስቡት በላይ ተጨቃጭቀናል። ከምትጠብቁት ከምታስቡት በላይ ወደ ቤተሰቦች በጣም አስጠንቅቆኛል። ማለት ካለው ህመም ጋር ካለው የጤና ሁኔታ የጤና እክል ጋር ሲቀጥልም ደግሞ እናትን ማጣት ቀላል አይደለም። ውድ ቤተሰቦች ቀላል አይደለም። በቃ ሁሉንም ስራዎች ከካሜራ ጀርባ ያሉትንም ስራዎች እየሰሩ ያሉት እነ ሚኪና የቡድኑ አባላቶቻችን ናቸው። እንግዲህ ውድ ቤተሰቦች ሚኪ ከዚህ ቀደም ሲል ያደረገው ኢንተርቪው ነበረ። ምንድነው ከዶክተር ሸዋ ከሚባል አንድ በሕክምና ዘርፍ የተሰማራ አንድ ግለሰብ አለ። ከዚህ ሰውዬ ጋር የተለያዩ አይነት የስለላ ሂደቶችን አልፎ በቁጥጥር ስር ውሎ ኢንተርቪው አድርጎ ነበረ። ኢንተርቪው በሚደረግበት ሰዓት ላይም እኔም በቦታው ነበርኩኝ። ማለት ከካሜራ ጀርባ ያሉትን የተፈጠሩትን ነገሮች በደንብ አስተውያለሁ። ምንድነው የዛኔ ሲለው የነበረው ያው በድጋሚ ግልጽ ለማድረግ ያክል ነው። እኔ ከነበረብኝ ካለብኝ ችግር እና እስካሁን ከደረሰብኝ ችግር አንጻር ሰርጀሪ ማድረግ እንዳለብኝ ነው ያ ግለሰብ ሲናገር የነበረው ማለት ነው። ከሱ ደግሞ በሌላ በተቃራኒ መልኩ ደግሞ አንድ ወጣት መጥቶ ዮሴፍ የሚባል ልጅ እዚህ ቦታ ላይ መጥቶ የተለያዩ ነገሮችን ሲናገር ነበር። ይህ ዶክተር ሸዋ የሚባል ሰው እናንተ እንደምታስቡት አይነት ሰው አይደለም። አንተን ለማስገደል አንተን ወጥመድ ውስጥ ለመክተት ተዘጋጅቶ የተቀመጠ ሰው ነው፣ በገንዘብ የተገዛ ሰው ነው ሲለን ነበር የነበረው። እና ሚኪም ደግሞ ይህንን ሰውዬ በቁጥጥር ስር አውሎ ኢንተርቪው ሲያደርግ እንደነበርም ቀደም ሲል ገልጬላችኋለሁ። እና ያሉትን ነገሮች በደንብ አይቻለሁኝ። እና አሁን ደግሞ ከሚኪ ጋር ውድ ቤተሰቦች እዚህ ጋር እንዳልኳችሁ እዚህ ቦታ ላይ ስገኝ በጣም ከብዙ መጨቃጨቅ ከብዙ መጠየቅና ልመና ማለት ራሱ እችላለሁ። ኢንተርቪው እኔ ማድረግ እፈልጋለሁ ብዬው ነው እዚህ ቦታ ላይ የተገኘሁት። እና ከዶክተር ሸዋ ጋር በአንድ ዲፓርትመንት ውስጥ በሕክምና ቦታው ላይ በመስሪያ ቦታቸው ላይ በአንድ ዲፓርትመንት ውስጥ የምትገኝ ከዶክተር ሸዋ ጋር ግንኙነት አላት፣ ብዙ ጊዜ አብራው ታይታለች ከተባለች አንዲት ግለሰብ ጋር ማለት አንዲት ዶክተር ጋር ቆይታ እንዳደርግ ከሚኪ ጋር ብዙ ተነጋግረን አሁን ላይ እዚህ ይዘዋት መጥተዋል ማለት ነው። ይቺ ግለሰብ እዚህ ቦታ ላይ እናመጣትና ለተለያየ ጊዜ ከዶክተር ሸዋ ጋር በተለያዩ አይነት ቦታዎች ላይ የተለያዩ አይነት ግንኙነቶች እንዳላቸው የሚጠቁሙ መረጃዎችን አግኝተዋል በሚያደርጉት የአሰሳ ጊዜ ማለት ነው። ከዛ እሷን እዚህ ቦታ ላይ አምጥተዋት እኛም የምንጠይቃትን ነገር በደንብ ነገሮችን ግልጽ አድርገን እንጠይቃታለን ማለት ነው። ካሜራማኖች እና ከኋላ ያላችሁ ሰዎች ወደዚህ እንድታስገቧት ስል በአክብሮት ጠይቃለሁ። አስገቧት ወደዚህ አስገቧት። ነይ ግቢ እዚህ ግቢ። ዛሬ የተገባተረ ነው በግድ ያስገባኝ። ይኸውልሽ አንቺ መናገር ያለብሽን ነገር ከተናገርሽ ድረስ እዚህ ጋር ማንም አንቺን ሊጎዳ የተገኘ ሰው የለም። ምንድነው እንድናገር የምትፈልግ? ይኸውልሽ በስነ ስርዓት ቁጭ በይና እንነጋገር። እኛ ሌላ ምን ነገር ነው ደግሞ የምታዘኝ? ይኸውልሽ እና ቆመን መቼም አናወራም ምናምን እየቀረስክ ነው ያለው። እኛ እዚህ ጋር በስነ ስርዓት ተቀመጪና አንድን ሴት ልጅ እንደዚህ እየተገፋተሩ ምናምን ከዶክተር ሸዋ ጋር ያለሽን ግንኙነት እኔ ማወቅ እኔን አዳምጠኝ። ጋዜጠኛ ነኝ ምናምን አልካ። በመጀመሪያ አንድን ሴት ልጅ እንደዚህ የተገፋተርክ ማምጣት ማንነቱን የሰው ማንነት ሳታውቁ እንደዚህ የተገፋተረሽ ማምጣት በህግ የተከለከለ እንደሆነ እናንተ ማወቅ አለባችሁ። ሲቀጥል እኔ ማን ስለሆንክ ነው አንተ ተቀምጬ እንዳወራ የምትፈልገው?
ካሜራህንም እንድታስጠፋልኝ ይፈልጋሉ። አጥፋልኝ ካሜራማን። ችግር የለውም። ነይ ካሜራህን አጥፋልኝ። ካሜራው ይጠፋል። ካሜራውንም አስጠፋልኝ። ካሜራህን አጥፋልኝ። ልቀቀኝ። እጄን ደግሞ ጭራሽ ትይዘኛለህ። እኔን አትንኪኝ። ቁጭ በይና በስነ ስርዓት እናውራ። እኔ ለአንቺ አክብሮት አለኝ። በስራሽ ምክንያት እኔ አከብርሻለሁ እያልኩሽ ነው። ቁጭ በይና በስነ ስርዓት እንነጋገር። አንተ ማንም ስለሆንክ እኔን አትንካኝ። አትንካኝ። በስነ ስርዓት ቁጭ በይና እናውራ ነው እያልኩሽ ያለሁት። ሲቀጥል ካሜራማን ማንኛውም አንተ ነገር ከሌለሽ እዚህ ቁጭ ካሜራማኑ ምን አረገሽ? ልቀቂው። ካሜራማኑ ልቀቂው። ነይ ወደዚህ እና ተረጋጋ። መጀመሪያ ካሜራውን እንደጥፋልኝ ነው ፈልገው። ያጠፋልሻል እያልኩሽ ነው። ነይ ወደዚህ። ነይ ተረጋጊ። ስሚ መጀመሪያ ማውራት አለብን። ካሜራውን እንደጥፋልኝ ፈልጋለሁ። ያጠፋልሻል አልኩሽ። በቃ ካሜራው ይጠፋልሻል። አንቺ በስነ ስርዓት ቁጭ መጀመሪያ ተረጋጊ። ለምንድን ነው እያዘዝከኝ ያለው? አንተ ማስለንክ ነው የሚያስፈራሽ። የምታሽው ነገር ከሌለ ነይ ወደዚህ ሁኚና በስነ ስርዓት። ስለዚህ የሰራሽ ወንጀል ከሌለ ምን ያስፈራሻል? የሰራሽ ወንጀል ከሌለ ምን ያስፈራሽ? ቁጭ በይና እንነጋገር ነው ካልኩሽ። ጭራሽ ወንጀል ምናምን እያልክ ታወራለህ እንዴ? ይኸውልሽ እኔ ማወቅ የምፈልገው አንቺና ዶክተር ሸዋ ስላላችሁ ነገር ብቻ ነው። ካሜራማን አሁንም እየነገርኩ ነው። ካሜራን ታጠፋልኝ ነው የምፈልገው። ልቀቂው እያልኩሽ ነው። ካሜራማኑን ልቀቂው። እሱ ምን አደረገሽ እንዴ? ካሜራማኑን ልቀቂው። ለምንድን ነው የሚቀርጸው ካሜራውን ሲጀመር? ይኸውልሽ ዶክተር አዳነች ቁጭ በይና እንነጋገር። ጭራሽ ስሜንም ታውቃለህ? እዚህ ቦታ ላይ ስናመጣሽ ማለት ነው እኛ ያለምንም መረጃና ማስረጃ አይደለም ሁሉንም ነገር አጣርተን ነው የምናስረዳ። ቁጭ በይ እንነጋገር። ከዛ በኋላ እንድትሄጂ እፈቅድልሻለሁ። በቃ ሌላ ነገር የለም። ጭራሽ ታስገድደኛለህ። አሁን እንዳልኩ እያስገደድኩሽ አይደለም። መናገር ያለብሽን ብቻ ንገሪኝ። ከዛ ውጭ ግን በቃ ተረጋጊና እዚህ ቦታ ላይ ቁጭ በይ፣ በሰላም እናወራ። ከዛ በኋላ መሄድ ትችያለሽ። ከአንቺ እኮ እኛ ሌላ ነገር ምንም የምንፈልገው ነገር የለም። ስለ ዶክተር ሸዋ የምጠይቅሽ ነገር አለ፣ እሱም ብቻ ንገሪኝ። ስለ ዶክተር ሸዋ ምን እንደምጠይቀኝ የምጠይቅህ እኔ የምነግርህ ነገር የሚጠቅምህ እንኳን ነገር ቢሆን መጀመሪያ ካሜራማን አስጠፋልኝ። ችግር የለም ያጠፋልሽ። አንቺ ተረጋጊ። ካሜራማን አንድ ያጥፋላት። እኔና አንቺ ነይ ወጣ ብለን እንነጋገር። ወደ ውጭ እንነጋገር። የሚጠቅምህ ነገር ከሆነ እሺ ችግር የለም ወጣ ብለን እንነጋገር። ሂጂ ውጭ። ውድ ቤተሰቦች እንግዲህ በድጋሚ ተመልሰናል። ከዶክተር አዳነች ጋርም ውጭ ላይ ትንሽ ተረጋግተን ተመልሰናል። ማለት የምንሰራቸውን ስራዎች ከዚህ በፊት ያደረግናቸውን ስራዎች አሳይተናት፣ በግልጽ አሳይተናት እንድትረጋጋ አድርገናታል። ማለት እኛ ሰላማዊ ሰዎች መሆናችንን በግልጽ አሳይተናታል። ከዚህ በፊት የተፈጠረው ትንሽ ያለመግባባት ጉዳይ ነበረ እና በዛ ምክንያትም ነው እንግዲህ ግራ ገብቷት ካሜራውንም አጥፉልኝ ስትል የነበረው ማለት ነው። አሁን ላይ ግን ተረጋግታ ወደ ቦታ ተመልሳለች ማለት ነው። ስለዚህ አጠር ያለ ቆይታ አብረን እናደርጋለን ማለት ነው። እስቲ ዶክተር አዳነች እስቲ አንዳንድ ነገሮችን በቅድሚያ ቅድም ላይ ስለተፈጠረው አለመግባባት ይቅርታ ልጠይቅሽ እወዳለሁ። ችግር የለም። መጀመሪያም እኮ እናንተ እንደዚህ ነው ብላችሁ የምትሰሩትን ስራ ተናግራችሁ ቢሆን ይሄ ነገር ሁሉ አይፈጠርም ነበር። እንደ ማንኛውም ተራዘው ነው እየተከፋተረ ያመጣኝ ከመጀመሪያ ጀምሮ ማለት ነው። እና መጀመሪያ እንደዚህ አይነት ጉዳይ ፈልገሽ ነው እንደዚህ ነው የምንሰራው ምናምን ብትሉኝ ይሄ ሁሉ ነገር አይፈጠርም ነበር። እና ችግር የለውም። የሰራችሁትን ስራ ስላየው ተረድቻችኋለሁ። ለተፈጠረው አለመግባባት ሲያመናጭቁሽም ምናምን ከነበረ ከልቤ በሚኪ ሾው ስም ከልቤ ይቅርታ ጠይቃለሁኝ። እንግዲህ ዶክተር አዳነች እስቲ ስለ ራስሽ አንዳንድ ነገሮችን ንገሪኝ። እሺ፣ ያው ስሜን እንግዲህ አውቀዋል አንተም። ዶክተር አዳነች እባላለሁ። ያው ተወልጄ ያደግኩት ሐዋሳ ነው። ሐዋሳ ከተማ ነው። ከቤተሰቦቼ ጋር ነው የምኖረው። ለቤተሰቦቼ መጨረሻ ልጅ ነኝ። ተምሬ እስከ 12 የተማርኩትም እዛው ሐዋሳ ነው። የመጨረሻ ፈተናዬን እዛው ሐዋሳ አጠናቅቄ ለከፍተኛ ትምህርት ወደ መቀሌ ዩኒቨርሲቲ ነው የተማርኩት ማለት ነው። መቀሌ ዩኒቨርሲቲ ትምህርቴን ጨርሼ አሁን አዲስ አበባ እግዚአብሔር ይመስገን ይኸው በተማርኩበት ሙያ ስራዬን እየሰራሁ ነው ያለሁት። እዚህ ሚዲያ ላይ የሆስፒታሉን ስም ለመጥቀስ ባልፈልግም አሉ ከተባሉ ሆስፒታሎች ውስጥ እየሰራው ነው የሚገኘው። መልካም ጥሩ ነው። እንግዲህ ዶክተር አዳነች እንደነገሩን ከሆነ ያለሽበት ሙያ በጣም የተከበረ ሙያ ነው እና ደግሞ የብዙዎችንም ሕይወት የሚታደግ በምድር ላይ ከፈጣሪ ቀጥሎ የሰውን ሕይወት እስትንፋሱን የመቀጠል ጥበብ ለእናንተ ለዶክተሮቻችን በሕክምና የሙያ ዘርፍ ላይ ለተሰማራችሁት ነው የተሰጠውና በዚህም ሙያ ላይ ስላለሽ ከልብ ልናመሰግንሽ እንወዳለን። ነገር ግን አሁን ላይ እስቲ ስላለሽበት የስራ ሁኔታ የመሳሰሉትን ነገሮች እስቲ አንዳንድ ነገር መረጃ በተሰጭ ነው። ያለሁበት የስራ ሁኔታ ስራዬን ደስ ብሎኝ ነው እየሰራሁ ያለሁት።
ስራውን ከጀመርኩ እዚህ አንድ 4 ዓመት ምናምን ሆኖኛል አዲስ አበባ ከጀመርኩ። አዲስ አበባ ከመምጣቴ በፊት የግል ተቀጥሬ እሰራ ነበር እዛው ክፍለ ሀገር ሐዋሳ ላይ ማለት ነው የተወለድኩበት አካባቢ። እና የተወለድሽበት አካባቢ ላይ ስራ የጀመርሽው ከዩኒቨርሲቲ ከመቀሌ ከተመለሽ በኋላ ማለት ነው? ተመለስኩ። ተመርቄ በ3ኛ ወር ምናምን ነው የጀመርኩት ተመርቄ ከወጣሁኝ። ከዛ በኋላ ወደዚህ አፕላይ ሳደርግ እዚህ አዲስ አበባ ላይ ደረሰኝ ማለት ነው። እና እዚህ አንድ 4 ዓመት ምናምን ሆኖኛል። ያው ባለትዳር ነኝ። እንግዲህ ቤተሰቤን ማስተዳድረው እኔ ራሴ ነኝ ማለት ባለቤቴም የሆነ የግል ምናምን ስራ ነው የሚሰራው። አብዛኛውን ግን እኔ ጋር ነው ሁሉም ነገር። ቤተሰብ ጫና በሚባለው አላ እሱ እኔ በምሰራው ደሞዝ በሚከፈለኝ ነው ቤተሰቦችን እያስተዳድርኩ ያለሁት። ሙያን ወድጄው ደስ ብሎኝ ለምሰራው የስራ ባልደረቦቼ ጋር በፍቅር እንደ ወንድም እንደ እህት ነው እየሰራን ያለ ነው። አይ ጥሩ ነው። ስፔሻላይዝድ አድርገሽ ነው ማለት ነው እየሰራሽ ያለሽው? አዎ ስፔሻሊስት። ኦኬ ጥሩ ነው፣ ደስ ይላል። እንግዲህ ዶክተር አዳነች አካባቢሽ ላይ በአንድ ዲፓርትመንት እዚህም ቦታ ላይ የጠራንሽ ለአንድ ጉዳይ ነው እና ስለ አንዳንድ ሰዎች መረጃ እንድትሰጭንም ስለፈለግን ነው። እንግዲህ ከዶክተር ሸዋ ከተባለው ግለሰብ ጋር በአንድ ዲፓርትመንት ውስጥ እንደምትሰሩ መረጃው ደርሶናል እና እስቲ ከዶክተር ሸዋ ጋር ያለሽ ግንኙነት ምን አይነት ነው? ዶክተር ሸዋ ጋር የሚገርም እዚህ ስራ ቦታ ብቻ አይደለም የምንተዋወቅ። የሐዋሳ ልጅ ዶክተር ሸዋ አብረን አንድ አካባቢ አንድ ዩኒቨርሲቲ ባልመማረም እስከ 12ኛ ክፍል አንድ ሰፈር ነበር። አንድ ክላስ ምናምን የተባልነው እስከ 12ኛ ክፍል ባለው እና እዛው የሐዋሳ ተወላጅ ነው። ዩኒቨርሲቲ ከፍተኛ ደረጃ ውጤት ሲመጣልን ብቻ ነው የተለያየ ነው። እሱ ሌላ ዩኒቨርሲቲ ደረሰው፣ እኔ መቀሌ ዩኒቨርሲቲ ደረሰኝ። ደስ የሚለው ነገር ደግሞ እዚህ በስራ እዚህ አዲስ አበባ ተገናኘን። ቀድሞኝ የገባው በእርግጥ እሱ ነው። እዚህ ቀድሞኝ የገባው እዚህ አዲስ አበባ እኔ 3 ወር ምናምን እዛ ከተመረኩ በኋላ 3 ወር እዛ ከ3ኛ ወር በኋላ እዛ ሐዋሳ እስከምሰራ እሱ ቀድሞኝ የገባው እዚህ አዲስ አበባ እና እኔ አፕላይ ሳደርግ የሚገርመው አንድ ቦታ ገባን ማለት ነው። እሱ ጋር አንድ ቦታ እሱ የሚሰራበት ሆስፒታል ላይ ነው የደረሰኝና ምን ብዬ ንገረኝ ስለ ዶክተር ሸዋ እኔ ቃላት ያጥረኛል። ከመጀመሪያ ጀምሮ ከ1 እስከ 12 እስከምንማርበት ድረስ በቃ ጨዋ እኔ አላቅም። የሰው ልጅ የዛን ያክል ጨዋነት እኔ አላቅም። ናት ስለ ዶክተር ሸዋ ለመግለጽ ቃላቶች ነው የሚያጥሩኝ። በጣም ምርጥ ልጅ ነበርና እዚህም ይኸው ሆስፒታሉ ላይ አለ የተባለ ታዋቂ እንትን እሱ ነው። በቃ ከእግዚአብሔር ቀጥሎ እንዳልከው ነፍስ የሚዘራላቸው ለሰዎች እሱ ነው። በቃ ደስ የሚል ሙያውን አክብሮ የሚሰራ እንደዚህ ለሰዎች በቃ ይሄ ዲፓርትመንት ነው ይሄ ምናምን አይልም። ሲሰራ ሰዎችን በኩል አይን የሚያይ ሰዎችን በኩል አይን የሚያገለግል ነው ዶክተር ሸዋ ማለት። አይ ጥሩ ነው፣ ጥሩ ነው። እንግዲህ ከዶክተር ሸዋ ጋር ያው የቆየ ግንኙነት ማለት የቆየ የጠበቀ ወዳጅነት ጓደኛ የልጅነት ጓደኛዎች። አንቺ ደግሞ የራስሽ ቤተሰብ እንዳለሽ ነግረሽኛል። ማለት እንዳገባሽ ባለትዳር እንዳለ እዚህ ባለትዳር ነኝ። ልጅ አልወለድም እንጂ ባለትዳር ውስጥ ነው የምኖረው። ባለትዳር ነሽ? እሺ። አንዳንድ ጥያቄዎችን አሁን ላይ ላነሳብሽ እፈልጋለሁኝ እና በግልጽ እንድትነግሪኝ ነው የምፈልገው። ችግር የለም እስከማውቀው ድረስ እነግርሃለሁ። እሺ። እንግዲህ ከዶክተር ሸዋ ጋር በተለያየ ጊዜ የተለያዩ ቦታዎች ላይ ከስራ ባለፈ የተለያዩ ቦታዎች ላይ ታይታችኋል እና እስቲ ያለው ነገር ማለት ሰዎች ጥያቄ ያነሳሉ በዚህ ነገር ማለት ነው እና እስቲ ስላላችሁ ነገር እስቲ ነገር። ዶክተር ሸዋ ጋር ከስራ ባለፈም እንገናኛለን። በእርግጥ ሌላ በጎን ልንሰራው ያሰብነው ቢዝነስ አለ ከዚህ ከሙያችን ውጭ ማለት ነው እና ስለሱ ስራ ለማውራት ብዙ ጊዜ ብዙ ቦታ እንቀጣጠራለን። ካፌም ሊሆን ይችላል የተለያየ ቦታ እኛ እዚህ ቦታ ይሻላል ብለን የፈለግነው ቦታ ላይ ተገናኝተን እናወራለን ስለ ስራ። እሺ ምን አይነት ቢዝነስ ነው ለመጀመሪያ ያሰባችሁት? ማለት የግላችንን የሆነ ቢዝነስ አለ። ለምሳሌ እነሱ ቀን ቡቲክ ምናምን ነገር ሊሆን ይችላል። አንተ ማንኛውንም ስራ ቢዝነስ ነው የምትለው አይደለ? የሆነ ትንሽ ነገር ጀምረን አሁን ለምሳሌ እኛ ያሰብነው የሆነ ትንሽ ሆቴል አለ በጋራ በሁለታችን ባለቤቴ ጋር ለመክፈት አልችልም። ምክንያቱም ባለቤቴ ያናክል ደሞዝተኛ አይደለም። የዘበኝነት ምናምን የሚሰራው የመንግስት መስሪያ ቤት ማለት ነው እና ከባለቤቴ ጋር እንደዚህ ልስራ ብል ያለኝ ደሞዝ ይህን ስራ ስለማያሰራኝ ከዶክተር ሸዋ ጋር ደግሞ ከብዙ ጊዜ ግንኙነት ስላለን እንደ ወንድሜ ማለት ትችላለህ እና ሁሉንም ነገር እሱ ያለውን ነገር በግልጽ ያወራኛል። እኔም እሱ ያለበት ሁኔታ በግልጽ ስለማወራው
ለምን እንደዚህ በጎን እኔ ሀሳቡን ያመጣሁለት ሲጀመር በጎን ለምን እንደዚህ አይነት ቢዝነስ አንከፍትም ስለው ኦኬ ብሎ በአንዴ ነው የተስማማልኝ እና ትንሽ የምግብ ቤት ነገር ካፍተን እዛ እያሳደግን ወደ ሆቴል ለመቀየር አስበን ነው እና ስለዛ ለማውራት ነው ብዙ ጊዜ የምንገናኘው ከስራ ውጭ። ባለቤቴ ምንድነው የሚሰራው ነው ያልሽኝ? ጥበቃ ነው የሚሰራው። ጥበቃ ነው የሚሰራው ባለቤቴ? የመንግስት ስራ ቤት መስሪያ ቤት። አይ ጥሩ ነው። እሺ ከዶክተር ሸዋ ጋር በማይጠበቅ ሰዓት ላይ ማለቴ በማይጠበቅ ሰዓት አንድ ሴት ልጅ ማለት ባለትዳር ሆና መታየት በሌለባት ሰዓት ላይ ለዛውም ከባሏ ጋር ሳይሆን ከሌላ ሰው ጋር በምሽት ሌላ ቦታ ላይ ባሏ ሳያውቅ ሌላ ቦታ ላይ ስትታይ የሚፈጠረው ነገር የሚሰማው ነገር አለና ይሄ ነገር ደግሞ አንቺ ላይ ታይቷል እና በዚህ ነገር ማለት ባለቤትሽ ከዶክተር ሸዋ ጋር ያላችሁን ግንኙነት ያውቃል? አዎ ያውቃል። ስንስራት ማለት እኔ ራሴ ነገር ያለው እንደዚህ በአካል ብዙ ጊዜ ተገናኝተዋል። በነገራችን ላይ ቤትም ይመጣል የሆነ ፕሮግራም ምናምን ሲኖር ይመጣል ቤታቸው እና ከዶክተር ሸዋ ጋር እንደዚህ አይነት ስራ አስበና እንዳይደብረ በፈለግነው ሰዓት ልንገናኝ እንችላለን ምናምን ብለዋል። ምንም አይደብረውም ሲጀመር ነው እንጂ ያውቃል። እኔ ባለቤቴ ሳያውቅ በማንኛውም ሰዓት በማንኛውም ቀን አልወጣም ከቤት። በእርግጥ በምሽት ምናምን አይተውን ሊሆን ይችላል። የዛን ሰዓት ደግሞ የማታ እንትን ነበረን እኛ የማታ ተረኛዎች ነበር ይመስለኛል የዛን ሰዓት። ምሽት ላይ አካባቢ ምናምን ተገናኝተን ነበረ ወደ 4 ሰዓት 5 ሰዓት አካባቢ ይመስለኛል። ማለት እዚህ ጋር እውነቱ እንድንነጋገር ነው የምፈልገው። ማለት እኔ ከደረሰኝ መረጃ አንጻር አሁን አንቺ እያለሽኝ ያለሽው ነገር ፍጹም ተቃራኒ የሆነ ነገር ነው ማለት እልሽ እኛ ነገሮችን ወደዚህ ቦታ ሰዎችን ወደዚህ ቦታ ላይ ስንጠራ ከዛ በፊት እዚህ ቦታ ላይ ከማስቀመጣችን በፊት የተለያዩ አይነት መረጃዎችን አሰባስበን ነው እዚህ ቦታ ላይ የምንጠራችሁ ማለት ነው። እና እዚህ ቦታ ላይ ስትመጪ እውነቱን ለመናገር ካልሆነ በስተቀረ የማይሆን ነገር የምትናገሪ ከሆነ ማለት ውሸት ለመናገር የምታስቢ ከሆነ ያው እሱን አስረዳሻለሁ። ካልገባሽ ችግር የለውም አስረዳሻለሁ። እውነቱን ለመናገር ከፈለግሽ በሰላም መናገር፣ አለበለዛ ግን የሆነ የማይጠበቁ ነገሮች ይፈጠራሉ። ማለት ነው የማይጠበቅ ነገር የሚፈጠረው ነገርኝ ከአንቺ መረጃ ፈልጋለሁ ያልከኝ ነገር እኔ እስከማውቀው ደረጃ እየነገርኩ ነው አይደለ? ሲጀመር ስለሌላ ሰው ፕራይቬት እኔ መናገርም አልችልም ነበር ሲቀጥል ማለት ነው። ዶክተር ሸዋ ምርጥ ሰው ስለሆነ ስለሱም ብዙ ሰው እንዲያውቅለት ስለምፈልግ ነው ስለ ዶክተር ሸዋ እየተናገርኩ ያለው። ብዙ ሰው እንዲያውቅለት ትፈልጊያለሽ? አዎ ስለ ሌላ ሰው እኔ መናገር የለብኝም ነበር አይደለ? ስለ ዶክተር ሸዋ ማወቅ ከፈለጋችሁ እራሳችሁ እሱ ይዛችሁ ነው መጠየቅ ያለባችሁ አይደለ? እንጂ ስለ ዶክተር ሸዋ እዚህ ቁጭ ብዬ በኩራት የምናገረው ስለምኮራበት ነው እንጂ እኔ አልናገርም። ራሱን ጠይቁ ነው ማለት የምትኮሪበት ማለት የምትኮሪበት ይህ ሰውዬ በሙያው ነው ወይስ በሌላ ነገር? በስነ ምግባሩ በማንኛውም ስነ ምግባሩ በዶክተር ሸዋ ኮራበታል። ከሙያው ጀምሮ ከልጅነቱ አስተዳደጉን ጀምሮ አውቃለሁ እና ለዶክተር ሸዋ እንደዚህ ነው ብዬ ለመናገር ሚዲያ ላይ አይደለም የትም ቦታ ብናገር እኔ እሺ። ከዶክተር ሸዋ ጋር የምትገናኙባቸው ቦታዎች የት ናቸው? እስቲ ንገሪኝ። ካፌ እንገናኛለን እንደዚህ መንገድ ላይ ስራ ቦታ ምናምን ከስራ ቦታ ከሰዓታችን ውጭ ረፍት ሰዓት ምናምን ስንሆን እንገናኛለን። ካፌ ከስራ ቦታ ውጭ አለ ሌላ ቦታ ምናምን እንገናኛለን። እንደዛ ከሆነ የሆቴል ቤት አልጋ ለመያዝ ከዶክተር ሸዋ ጋር ምን አነሳስቶች ነው? ማለት ባለትዳር ነሽ አይደለ? ይሄን ነገር እስቲ አስረጅኝ። ስለዚህ ነገር ሆቴል ቤት የገባ ነው የሆቴል አልጋ ልንይዝ አይደለም፣ ዋጋውን ለመጠየቅ ነው። ለደላላ ደውለን እንደዛ አይነት ሆቴል አለ ዋጋውም ያን ያክል ዝቅተኛ ስለሆነ ትንሽ ቤት ምናምን ከምትፈልጉ ግሮሰሪ ነገር ከምትፈልጉ የሆነ ሆቴል አለ እሱ ነው እዩት ምናምን ብሎ ነው። በእርግጥ ጨለማ የዛን ሰዓት በጨለማ ያልከው ሰዓት በእርግጠኝነት እሱን ሰዓት ነው 4 ሰዓት ከምናምን ነበር የዛን ሰዓት። በነገራችን ላይ አንድ ቀን ብቻ አይደለም ይሄ ነገር የታየው። ያው በየሆቴሉ ኮንዞራለን ነገር ያለው አይ ቢዝነስ ለመከፈት አስበናል። አሁን እያልሽኝ ያለሽው ግን ስለ አንድ ቀን ምሽት ነው ስታወሪ ነበር። ምሽቱ አንድ ቀን ነው በእርግጥ ሌላ ጊዜ ቀን ነው የምትገቡ። ለዛ ሰዓት ቀን ገባል ነው ለማየት ቤቱን ለማየት ይሆንና ላይሆነን። እኔ ግን የሰማሁት ማለት ነው ብዙ ጊዜ በምሽት ሆቴል ቤት እንደምትገቡ ነው። ስለዚህ ነገር ማለት አልጋ ይዛችሁ ነው የምትነጋገሩት ነው? ምን ማለት ነው?
አልጋ ይዛችሁ ነው ወይ የምታወሩት ነው ወይ ምልሽ? ሌላ ነገር ውስጥ እየገባ ነው ያለው ወንድ። ይኸውልሽ እኔ እንደዚህ ቁጭ ብዬ ስላወራሁህ ነው ሌላ ነገር እያወራህ ያለው። ይኸውልሽ እኔ እንደዚህ አይነት ነገሮችን ሳወራ ሰውን ዝም ብዬ አርክሽ የማይ ሰው አይደለሁኝም በነገራችን ላይ ማለት ነው። ኖ እንደዛ እያረኩኝ አይደለም። ካለኝ መረጃ ከተሰበሰበው መረጃ ላይ ነው እነዚህ ነገሮች እኔ ትመጪልኛለሽ ብዬ እየጠበቅኩኝ ነበር። አንቺ ግን ሳይሽ ነገሮችን የሆነ መስመር አስይዘሽ ያው ሁሉም ሰው የሚያምነውን ነገር ነው አሁን የተናገርሽው። ነገር ግን እኔ ደግሞ በመረጃና በማስረጃ የምንቀሳቀስ ሰው ነው። እዛ ሆቴል እንዴት እንደተገኘን በምን አይነት መንገድ ይዛ ሆቴል እየሄድ እንዳለ እኮ እየነገርኩ ነው ያለሁት አይደለ? ከዚህ ውጭ ያልሆነ ነገር አወራለሁ ምናምን የምትል ከሆነ እኔ መሄድ እችላለሁ። እስካሁን በፊት የሰራችሁትን ነገር ስላየሁ ነው በትዕግስት እዚህ ቁጭ ብዬ እያወራሁት ያለሁት እንጂ ሌላ ያልተፈጠረ ነገር አወራለሁ ምናምን የምትል ከሆነ መሄድ እችላለሁ። ስራዬን ትቼ ነው የመጣሁት። አሁን ችግር የለውም። እሺ ችግር የለውም። ነገር በረፍት ሰዓቴ ነው አጋጣሚ ያገኙ እንጂ እሺ ሆቴል ቤት ችግር የለውም። እሺ አልጋ ይዛችሁም አውሩ። አንድ ቀን ብቻ አይደል? ለምን 10 ቀን አታወሩም? እሱ የኔ ጉዳይ አይደለም። ጉዳይ ባልሆነ ነገር ደግሞ ጣልቃ መግባት አትችልም። እሺ ችግር የለውም፣ ችግር የለውም። እሺ ከዶክተር ሸዋ ጋር በድብቅ የሚገናኙ ሰዎች አሉ። ከነዛ ሰዎች መካከልም ደግሞ አንቺ የምታውቂያቸው ሰዎች አሉ። ስለዚህ ነገርስ ምን የምትነግሪኝ ነገር አለ? ዶክተር ሸዋ ከኔ ውጭ ሌላ ሰው ጋር በድብቅ ምናምን የሚገናኝበት ጉዳይ የለውም። ከኔ ውጭም ድብቅ አይደለም፣ ይፋ ነገር ነው እየተገናኘን ያለ ነው። ሰዓቱ ቢመሽም እንዳልከው ከባለቤቴም ጋር ማውርቼበት ከእሱም ጋር ተነጋግረን ነው የምንገናኘው እንጂ ዶክተር ሸዋ ለምንድን ነው በድብቅ ከሌላ ሰው ጋር የሚገናኘው? እንግዲህ ይኸውልሽ አሁን ላይ የሆነ ትንሽ እየተናደድሽ ያለሽበት ሁኔታ ላይ ነው ሳይሽ። ያናደድከኝ ያለው አነጋገርህ ነው። በስነ ስርዓት ቁጭ ብዬ እውነቱን ብንነጋገር እኔ ጥሩ ይመስለኛል። እውነቱን ብንነጋገር ጥሩ ይመስለኛል። ማለት እውነት እስካሁን ባለው ነገር ማቀውን ነገር የነገርኩህ አይደለ? የሌለ ታሪክ ፈጥሬ ደግሞ ባለትዳር ሆነሽ ስሚኝ፣ ባለትዳር ሆነሽ በምሽት 5 ሰዓትና 4 ሰዓት ላይ ከሌላ ሰው ጋር በዛ ላይ አብሮ አደጌ ከምትዩ ሰው ጋር ስለ ባለትዳሬ ሩም ይዞ እንነጋገራለን ማለት መቼም እዚህ ጋር ህፃን ልጅ አይደለም፣ አሻንጉሊት አይደለም። አውርቼበት ነው ይሄንን ነገር የሄድኩት። ነገርኩህ። እዛ ደግሞ ሆቴል ውስጥ የገባ ነው ቤቱን ለማየት ነው። ሆቴል ይሆንና ላይሆነን የሚለውን ለማየት ይዛችሁ ማለት ነው። አልጋውን ይዛችሁ ነው የምትነጋገሩት ማለት ነው። ይኸውልሽ እኔ የገባችሁባቸውን ቀናቶች ማለት ነው እስከነ ደረሰኞቻቸው አምጥቼ ልሰጥሽ እችላለሁ። አሁን እዚህ ጋር የምታሽበት ቦታ ላይ አይደለም ያለሽ። እየዋሸሁ ምናምን አይደለም፣ እየሰማኝ አይደለም። እኔን ሲቀጥል እያልሽኝ ያለሽው እኮ ታዲያ እኮ ልጠይቅ ዋጋ ልጠይቅ ነው የገባሁት። የቢዝነስ ሰዎች እንደመሆናችን መጠን ቤቱ ይሆንናል አይሆንንም ለማለት ነው የገባነው። እውነቱን ተናገሪ። እውነቱን ነው እየነገርኩህ ያለሁት። እሺ ቆይ ይኸውልሽ እሱን ተይው። አንቺ ትዕግስት አሳይሽኝ አላሳይሽኝ እዚህ ጋር ምንም የሚፈጠር የሚለውጥ ነገር የለም። ለምንድን ነው አሁን ላይ በድብቅ ከሌላ ሰዎች ጋር ይገናኛል እና እነዛን ሰዎች አንቺ ታውቂያቸዋለሽ ስልሽ ከኔ ውጭ እሱ ማንም አያገኝም ያልሽኝ ለምንድን ነው? የሆነ የመናደድ ነገር እያየሁብሽ ነበር። ራሱ የተናደድኩት መጀመሪያ በተናገርከው ንግግር እንጂ እኔ ስለማንም ጋር አልተገናኘ ባልከው ነገር አይደለም። መጀመሪያ ባወራው ሆቴል ምናምን ሩም ይዛችሁ ምናምን ባልከው ነው የተናደድኩት እንጂ ከማንም። ለምንድን ነው ከድብቅ ሰው ጋር ተደብቆ የሚገናኘው? እሱ የተከበረ ሙያ ይዞ ለምንድን ነው በድብቅ ከሌላ ሰዎች ጋር ሊገናኝ ይፈልገው? ሲጀመር በመጀመሪያ ማለት ነው ይኸውልሽ አሁን ላይ ነገሮችን ግልጽ እያረኩልሽ የሆቴል ቤት ቢዝነስ ትንሽዬ ምግብ ቤት ልንጀምር ነው ያሰብነው። ለዛም ነው እየተነጋገረን የነበረው። እየተገናኘን እንነጋገር። መጀመሪያ ላይ ካፌ ውስጥ ነበር እያልሽኝ የነበረው። ከዛ ሲቀጥል አስጨርሽኝ። መጀመሪያ ካፌ ውስጥ ነው በትንሽዬ ምግብ ቤት የራሳችንን ቢዝነስ ልንጀምር አሰበን አልሽኝ። ከዛ ግን እየተገናኘን እኔ ስለ አልጋ ቤቱ በገባችሁበት ሰዓት ስለ ምሽቱ ሰዓት ሳነሳለሽ አልጋ ቤት ዋጋውን ለማወቅ ነው የምንሄደው። ደላላ ሆቴል ቤት ለመክፈት ምናምን አልሽኝ። እንደዚህ አይነት ነገሮች ይኸውልሽ ምንም ሴንስ የማይሰጡ ነገሮች መናገርሽን አቆመሽ እውነቱን ብትናገር ይሻልሻል። ልትጀምሩ ያሰባችሁት ቢዝነስ የሆቴል ቤት ቢዝነስ አይደለም። እሱን ተናገር። እሱን እኮ ነግሬሃለሁ መጀመሪያ አይደለ? የሆቴል ቤት ቢዝነስ አይደለም። እኛ ልንጀምር ከምግብ ቤትም ጋር የተያያዘ አይደለም። እሱንም በስነ ስርዓት አውቃለሁኝ እና ይኸውልሽ ባትዋሽኝ ለአንቺ ጥሩ ነው። እየዋሸሁህ አይደለም። ከዚህ በኋላ እያመንከኝ ካልሆነ ደግሞ መሄድ እችላለሁ። ለአንቺ ምንም ጥሩ የሚሆን ነገር የለም። ስለዚህ እውነቱን ብትነግሪኝ ይሻልሻል። ይኸውልህ እኔ እስካሁን ከነገርኩህ ውጭ የምነግርህ ነገር የለኝም። አንድ ሰው ደግሞ ስለ አንድ ሰው የሆነ ሲጀመር ስለ እኔ ማወቅ ከፈለግ እኔ ነው መጠየቅ ያለብህ። ስለሌላ ሰው ስለ እኔ ጉዳይ ጠይቀህ የተሳሳተ መረጃ ነግረው ሊሆን ይችላል። እንደዚህ በሳታ ሆቴል ገባች አልጋ ገባች የሆነ ቦታ ምናምን የምትለው ስለ እኔ ማወቅ ከፈለግ መጀመሪያ ራሱ ነው ሰውየውን ነው ማጣራት ያለብህ እንጂ በሶስተኛ አካል ወገን ምናምን መሄድ የለብህ። ሲቀጥል ደግሞ እስካሁን ድረስ ተረጋግቼ አውርቻለሁ። መጥፎ ነገር ልታወራኝ አልፈልግም።
የማውቀውን ነገር ነው የነገርኩህ ያለው። ይኸውልሽ ተረጋጋሽ አልተረጋጋሽ አሁን ላይ ተረጋጋሽ አልተረጋጋሽ የኔ ጉዳይ አይደለም። ስሚኝ ቅድምም በስነ ስርዓት እንድታወሪኝ ስለፈለግኩኝ ነው ካሜራ አስጠፍቼ ሳናግርሽ የነበረው። ከዛም በኋላ ግን አንቺ ጭራሽ እውነቱንም የመናገር ሐሳቡም ፍላጎቱም ምንም ነገር የለሽ። ማላውቀውን እውነት ከየት ነው እንደምነግርህ? ማላውቀውን ምናምን እኔ እንድትዘባርቂብኝ ማለት የማይመስሉ ነገሮች እንድታወሪብኝ አልፈልግም። በቃ እውነቱን ማለት እኮ የማይመስል ወሬ ነው የምነግርህ ማለት እኮ ነው። እንደምታቂማ ጠንቅቀሽ እንደምታቂማ በደንብ እናውቃለን ሁለታችን። እስከማውቀው ነገር ድረስ እየነገርኩ ነው አይደለ? አጋልጬ እንዳልሰጥሽ ስለምትፈልጊ ነው አሁን ላይ እንዲህ አይንሽን በጨው አጥበሽ እየተከራከርሽኛለሽ አይደለም? እየተከራከርኩ አይደለም። እውነቱን ብትነግሪኝ ላንቺ የተሻለ የማውቀውን ነገር ነው እየነገርኩ ያለሁት። ይኸውልሽ እኔ እዚህ ቦታ ላይ ማለት ነው እዚህ ቦታ ላይ ሚኪን ጠርቼው የሚያናግርሽ ከሆነ ላንቺ ጥሩ አይሆንም። እውነቴን ነው የምልሽ ላንቺ ጥሩ አይሆንም። አሁን የመጣሽበት ቦታ እኔ እንዲህ በሰላም ነው ያወራሁሽ። ምንም ያመናጨኩሽም ነገር የለም። የሚገባሽን ሪስፔክት መጀመሪያ ላይ ሰጥቼሻለሁ። የሚገባሽን ሪስፔክት ሰጥቼሻለሁ መጀመሪያ። ነገር ግን ማለት ነው ከዚህም በኋላ ለሚፈጠረው ነገር እኔ ምንም ኃላፊነቱን አልወስድም። የምሬ ነው የምልሽ። እያስፈራራሁሽም ደግሞ አይደለም የሚሆነውን ነገር ነው ቀድሜ እየነገርኩሽ ያለው። ለምን እፈራለሁ? ስራዬን አውቃለሁ አይደለ? ምን አይነት ስራ ውስጥ እንዳለሁኝ አውቃለሁ። የሰራሁትን ስራ አውቃለሁ። ለምን እፈራለሁ? የሚያስፈራ ስራ ነገር እኮ አልሰራሁም። ጥሩ እንደዛ ከሆነ ወንጀለኛ ጋር አልተባበርኩም። ወንጀል ስራ ውስጥ አይደለም ይሄን እየሰራው ያለው። እሺ እንደዛ ከሆነ እማትናገሪ ከሆነ ያለውን ነገር እውነቱን መናገር እማትፈልጊ ከሆነ ካሜራማን ሚኪን ታስገቡልኛላችሁ። ስላለው ነገር ከሱ ጋር በስነ ስርዓት ተወራጭ። ሚኪን ጥሩልኝ አስገቡልኝ። ሚኪ መጣ ማንን መጣ ከሆነ ከማውቀው ውጭ ለማንም እሱ ሲመጣ ታወሪዋለሽ። እኔ አሁን ላይ ጤንነትም እየተሰማኝ ስላልሆነ እሱ ሲመጣ ታወሪዋለሽ። ከኔ ጋር ጨርሰናል። ሚኪን ጥሩልኝ እባካችሁ ቶሎ በሉ። ነይ ቁጭ በይ። የት ነው የምትሄጂው? ቁጭ በይ ያልኩሽ ነው። ቁጭ በይ ያልኩሽ ነው። ቁጭ በይ ያልኩሽ ነው። አርፈሽ ቁጭ በይ። ምንድነው ከኔ እንፈልግ? ሚኪን አስገቡ። ቁጭ በይ ያልኩሽ ነው። ቁጭ በይ ያልኩሽ ነው። እስካሁን በሰላም ክብርሽን ጠብቄ አናግሬሻለሁ። ከዚህ በኋላ ግን አልሰማሽም። ቁጭ በይ ያልኩሽ ነው። ቁጭ በይና ተናገሪያታለሽ። እየሰማሽኝ ነው? ቁጭ በይና ታወሪያታለሽ። ማንንም ይዘህ መምጣት ትችላለህ ከማውቀው ውጭ ግን ለማንም እባካችሁ ጋርዶች ሚኪን አስገቡልኝ። ወደ ቤተሰቦች እንግዲህ ከቆይታ በኋላ እዚህ ቦታ ላይ በድጋሚ ተገኝተናል። ሚኪም እዚህ ቦታ ላይ መጥቷል። እስቲ ሚኪ ለወደ ቤተሰቦች ሰላምታ ሰጥና ወደ ጉዳያችን እንግባ። ወደ ተመልካቾቻችን እንደምንቆያችሁ እንግዲህ ቤተሰቦች አሁን ያለንበት ሁኔታ ጥሩ ሁኔታ ላይ አይደለም። ጥሩ ጊዜ ላይ አይደለንም። ያው ባጭሩ እኔም እንግዲህ ዳኒን እያገዝኩት ነው። ከጀርባ አንዳንድ ስራ እንግዲህ እየሰራን ነው ከባልደረቦቼ ጋር በመሆን እንግዲህ በመቀናጀት አንድ ላይ ከጀርባ የሚሰሩ ስራዎችን እየሰራን ነው። ያው ቤተሰቦች እኔ ዳኒን ለመጫን ሞክሬያለሁ። ግን ደግሞ እሱም የመረጠው ነገር ወይም ደግሞ እሱ አሁን እየሄደበት ያለው ነገር ልክ ነው ብዬ አስባለሁ። እኔ ከዚህ በፊት ህመም ላይም ሆኜ በማገገም ላይ ሳለው ወይንም ደግሞ ሀዘን አጋጥሞኝ ከዛ ሀዘን ለመውጣት በመሞክርበት ጊዜ አሁን ዳኒ እያደረገ ያለውን ነገር እኔም አድርጌያለሁ። በዛ ሰዓት ቤተሰቦች እንግዲህ እናንተ ተው ሚኪዬ ራስ ላይ ነው ፎከስ ማድረግ ያለብህ፣ የተወሰነ እረፍት ማድረግ አለብህ ብዙ ነገሮችን ስትሉኝ ነበር ያኔ እኔ በመጥፎ ሁኔታ ውስጥ ሆኜ። አሁን ዳኒ ያለበትን ሁኔታ ከማንም የበለጠ እናንተ ተረድታችኋል። በዚህም ደግሞ አረጋግጠናል። ኮመንት ላይ የተለያዩ ሀሳቦችን ታነሳላችሁ። ዳኒ እንዴት ነው? የዳኒ ነገር አስጨንቆናል፣ እባክህ ሚኪ ያለበትን አሳውቀን ብዙ ነገሮችን እያላችሁን ነው ቤተሰቦች። ያለፉትን 3 ቀናቶች 4 ቀናቶችም ጣፍተን ስለነበር እንግዲህ ተጨንካችሁ በውስጥ መስመር በቴሌግራምም መልእክት እስከ መጻፍ ደርሳችኋል። በጣም ብዙ መልእክት ነው በቴሌግራም ሲላክልኝ የነበረው ውድ ቤተሰቦች። እንግዲህ እኔ ያው አሁን ላይ ማድረግ የምችለው ነገር ምንድን ነው? ዳኒ ስራ አትስራ አይደለም፣ እኔ ስራው እንዲሰራ ፈልጋለሁ። ወንድ ልጅ ነው፣ ቤት መዋል ይከብደዋል። በዚህ ነገር ምናልባት ሴቶች ከኛ ትሻላላችሁ። ቤት በመዋል ጎበዝ ናችሁ ሴት እህቶቻችን። ድብርቱንም ያለውን ነገር ተቋቁሟችሁ። ወንድ ልጅ ገና ቤት ሲቀመጥ ብዙ ነገር አለ። እንዴት ልበላችሁ ቤተሰቦች፣ ያው ድሮም ከልጅነት ጀምሮ ወንድ ልጅ ውጪ ሲውል ጨዋታው ምኑን እያለ ውጪ ስላደገ ቤት ይከብደዋል ብዙ ጊዜ ለወንድ ልጅ። ሁሉም ወንዶችንም ባይወክልም ይሄ ነገር እና ዳኒም እንግዲህ እኔ ያስተዋልኩት ነገር ያለፉትን 3 እና 4 ቀናቶች ላይ አንዳንድ ነገሮች ሲከብዱት ተመልክቻለሁ። ስለዚህ እኔ ያው ቀስ በቀስ ይህንን ስራ እንዲሰራ ዛሬ እንግዲህ አንዳንድ ኬዞችን ለመስራት ሞክሯል ቤተሰቦች።
ይቺ አጠገቤ የምትመለከቷት ዶክተር አዳነች የተባለችዋንም ግለሰብ እንግዲህ ኢንተርቪው ለማድረግ ለማወጣጣት ብዙ ነገር ለማድረግ እየሞከረ ነው። እንደዚሁ በስሱ ስራውን እየሰራ እንዲቀጥል ነው የምፈልገው። ያለበት ሁኔታ ጥሩ ሁኔታ ላይ አይደለም። እኔ ስለ እናቱ እየቆሰቆስኩ ነገሩን ማባባስ አልፈልግም። በተፈጠረው ነገር ሁላችንም ማዝነናል። ይህንን ነገር ከዚህ በፊትም ተናግሬያለሁ። ያው አሁን ላይ ያለውን ነገር እንግዲህ ተቀብለናል። እኛ ለስራ ትልቅ ቦታ ነው ያለን። ስራ አንዳንዴ ገንዘብ የምናገኝበት ነገር ብቻ አይደለም። ስራ በቃ ብዙ ህመሞቻችንን ብዙ ነገራችንን የሚሸፍንልን ነገር ነው ማለት ስራ በራሱ ትልቅ ነገር ነው። አንዳንዴ ከፍቶን መጥፎ ጊዜ እያሳለፍን በእውነቴን ነው የምላችሁ ስራ መዋል በቃ የሆነ ከዛ ነገር ያንን ነገር እንድንረሳው ወይም ደግሞ ከዛ ሙድ ከዛ መንፈስ እንድንወጣ ያደርገናል። ይህን ስላችሁ እናት በቀላል ነገር የምትረሳ አይደለችም። እንኳን እናት ዛሬ መንገድ ላይ በአጋጣሚ ያየነው ሰው የሆነ አደጋ ደርሶበት ከአንድ ዓመት በኋላ ያንን ሰው እያሰብንም ልናዝን እንችላለን። ሰዎች ነን። እናት በቀላሉ ትረሳለች አይደለም። እኔ አሁንም ያው እንደዚህ ባላወራ ደስ ይለኛል፣ ይቅርታ አድርጉልኝ ቤተሰቦች። ግን በቃ ጥሩ ነው ስራ መሰራቱ ጥሩ ነው። ስራ ከሆነ መንፈስ ያስወጣናል። ገንዘብ ብቻ የምናገኝበት ነገር አይደለም ቤተሰቦች። ሁላችሁንም እንግዲህ ቅድምም ተናግሬያለሁ፣ ቀን ላይም ተናግሬያለሁ። በጣም በተደጋጋሚ እንግዲህ እያመሰገንኳችሁ ነው ቤተሰቦች። እንግዲህ በኋላም ላመሰግናችሁ እችላለሁ። ከጎናችን እንደሆናችሁ እያሳያችሁን ነው። ለዚህ ትልቅ ምስጋና አለን። ስራችንን እንቀጥላለን። በቃ ህይወት ይቀጥላል ነው ነገሩ። ዳኒ እኔ ያው ኮርቼ ባለው ማለት በቃ ውሳኔ ጥሩ ነው፣ ብቻ ራስን በሚጎዳ መልኩ መሆን የለበትም ነገሮች። ያው አሁንም የጤና ሁኔታ የጤናን በተመለከተ እርግጠኛ የሆነበት ነገር ስለሌለ ያለውን ነገር በጥንቃቄ እናስኬዳለን። ፈጣሪ አልተሳሳተም። ሁሉም ነገር ለበጎ ነው። ስለዚህ ስራችንን እንቀጥላለን። እንግዲህ አጠገባችን የምትመለከቷት ዶክተር አዳነች የተባለችዋ ግለሰብ እንግዲህ ከዶክተር ሸዋ ጋር ብዙ ንክኪ ያላት ብለን እንግዲህ ከሱ ጋር ሁለቱ የነበራቸውን ቃለ ምልልስ ተመልክታችኋል ቤተሰቦች። እንግዲህ በጥርጣሬ ተጠርጣሪ ናት ብለን ያመጣናት፣ እዚህም ከኛ ጋር ትቆያለች። በተለይ ደግሞ እውነት ብቻ አይደለም። አሁን ላይ እውነቱን ስለነገረችን ብቻ እሷ እንለቃታለን። ያው መልቀቅ ላይ ታሰብ ይችላል። እኛ ምናልባት ዶክተር ሸዋን ሊያሳስር ወይም ደግሞ ዶክተር ሸዋ ወንጀለኛ መሆኑን ሊያረጋግጥ የሚችል ሰነድ ወይንም ማስረጃ ካለ እሱንም ነገር አሳልፋ እንድትሰጠን ፈልጋለሁ። ዶክተር አዳነች ለቅድሙ ስህተት በጣም ይቅርታ ቤተሰቦች። እንግዲህ ውጪ ላይ አመነጫጭቂያት ነበር። ያው ይቅርታ አሁንም በድጋሚ መጠየቅ ፈልጋለሁ። ቅድም ጠይቂያና ፈልገን አይደለም። እኛ ከሰዎች ጋር ግብግብ የለንም። ጸብ መፍጠር አንፈልግም። ጭፍን አመለካከት የለንም። ከመሬት ተነስተን አምባጓሮ ማስነሳት፣ ሁካታ መፍጠር የምንወድ ሰዎች አይደለንም። ነገር ግን አንዳንዴ ተባበሩን ብለን ስናመጣቸው ራሳቸው ናቸው እንግዲህ አምባጓሮ የሚፈጥሩት። ዶክተር አዳነች ወደ አንቺ ልምጣ። እንግዲህ ከሱ ጋር የነበረውን ነገር ምንም እንግዲህ ከካሜራ ጀርባ ሀሳቤ ሌላ ቦታ ቢሆንም ሰምቻለሁ፣ በጥቂቱም ቢሆን። አሁን ጊዜ የለንም። እኔም አንድ መሄድበት ቦታ አለ፣ እሱም ደግሞ እረፍት ማድረግ አለበት። ይበቃዋል። ከዚህ በላይ በጣም ረጅም ሰዓት አውርቷል። ይበቃዋል። ስለዚህ በሰላማዊ መንገድ ብንለያይ ይሻላል ወይስ እንዲሁ እንደተኮራረፍን አንቺም ከኛ ጋር ብታድር ይሻልሻል? እኔ እኮ ለስም ቢሆን የማውቀውን ስለ ዶክተር ሸዋ
ከመጀመሪያ ጀምሮ የሚገርመን ከትውልዳችን ጀምሮ ነው ስነግረው የነበረው እና ስለ ዶክተር ሸዋ ማላቀውን ሌላ ታሪክ አምጥቼ ለምንድነው መጥፎ ነገር እንድናገር የሚያደርገኝ? ጀመር ስለ ዶክተር ሸዋ ማጣራት ከፈለጋችሁ እሱን ነበር አይደል መጀመሪያ ማጣራት አግኝታችሁ እንትን ማለት የነበረባችሁ። በሶስተኛ ወገን መሄድ አልነበረባችሁም። ስለ ዶክተር ሸዋ ከሆነ ማወቅ የነበረባችሁ። ሲቀጥል ደግሞ አልነገረሽም እንዴ ማለት ዶክተር ሸዋ በእኛ ቁጥጥር ስር እንደሆነ አልነገረሽም? ያለ ነበር ቅድም ሰምቻለሁ እኮ ስለሱም በእናንተ ቁጥጥር ስር እያለ መጠየቅ ለምን አስፈለገ? እኛም እሱን አንዳንድ ጥያቄ እየጠየቅነው ነው። ይኸውልሽ አንድ ወንጀለኛ በቁጥጥር ስር ወይም ደግሞ ተጠርጣሪ ነው ብለን በቁጥጥር ስር ስናውለው ከዛ ወንጀለኛ ወይም ተጠርጣሪ ጋር ንክኪ ያላቸውን ሰዎችን እየለቀምን እንይዛቸዋለን። ዶክተር ሸዋ እንግዲህ ወንጀለኛ መሆኑ ኦልሞስት እየተረጋገጠ ነው። ምናልባት አንዳንድ ትንሽ ነገሮች ነው የሚቀሩ። እነዛ ምንድነው? ህጋዊ የሆኑ ሰነዶች። ህጋዊ የሆኑ ማለት ዶክተር ሸዋን ወንጀለኛ መሆኑን ሊያረጋግጡ የሚችሉ የተወሰኑ ሰነዶች ነው የሚቀሩ። ከዛ ውጭ አብዛኞቹን አግኝተናቸዋል። አሁን ግን ምንድነው ቴክኖሎጂው ተስፋብቷል፣ ብዙ ነገር አለ። እኛም የሆነ ማስረጃ ብቻ አግኝተን ያንን ማስረጃ ይዘን እየተደሳሰትን ዝም ብለን ማለት አንችልም። የተሟላ በተለይ የተጠናከረ ማስረጃ። ለምን አሁን ኤአይ አርቲፊሻል ኢንተለጀንስ እንግዲህ ትልቅ ቴክኖሎጂ መጥቷል። እንግዲህ ስለዚህ ነገር ሁላችሁም ታውቃላችሁ። ሁላችሁም እንግዲህ አሁን በቲክቶክ ላይ እየተሰራጨ ያለ ነገር ነው። እንግዲህ እሱም ነው ማለቱ ስለማይቀር ወይም ደግሞ ይሄ ቪዲዮ፣ ይሄ ፋይል፣ ይሄ ማስረጃ ኤአይ ነው ሊል ስለሚችል የተጠናከረ ማስረጃ ነው። ይህንን ነገር እንግዲህ እኛም ከባልደረቦቻችን ጋር በደንብ ነው ያወራንበት። ውድ ቤተሰቦች እንዳልኩሽ ጥቂት ማስረጃ ነው የምንፈልገው። ከዛ ውጭ ግን ብዙ አወራን ስለ ዶክተር ሸዋ እውነቱንና ስለ ዶክተር ሸዋ ማቀውን እውነታውን ዘርዝሬ ለሱ ነግሬዋለሁ። መንገር የማልችለውን ከአስተዳደጋችን አንድ ክላስ እንደተማርን የአንድ ሀገር ልጆች እንደሆነ ምናምን ሁሉ ነግሬዋለሁ። የአንድ ሀገር ልጆች ናቸው። አንድ እዚህ ስራ ቦታ እንደምንሰራ አንድ ዲፓርትመንት ውስጥ ነበር ሙሉ ነግሬዋለሁ ማቀውን ማለት ነው። ሌላ ስለ ዶክተር ሸዋ እንግዲህ እናንተ ጋር ዶክተር ሸዋ ነፃ ነው፣ ምንም ወንጀለኛ አይደለም። እኔ እስከማውቀው ድረስ ዶክተር ሸዋ ሙያውን በስነ ስርዓት አክብሮ የሚሰራ ትሁት የሆነ ሰው ነው። እኔ እስከማውቀው ደረጃ ስለ ዶክተር ሸዋ በጀርባው እኔ የማላውቀው ነገር የለኝም። በማታ 4 ሰዓት እና 5 ሰዓት ላይ ሆቴል ቤት ውስጥ እየተገናኘች ስለምትነጋገሩት የቢዝነስ ሀሳብም አንድ ላይ አስረጅ ስንኩ በተደጋጋሚ ነግሬያለሁ። ከዶክተር ሸዋ ጋር ከምንሰራው ሙያ ውጭ የቢዝነስ ስራ ለመክፈት አስበን ነበር። ሀሳቡን ያመጣውለት እኔ ነኝ። ባለቤቴ ለአንተ አልነገርኩም፣ ለሱ ነግሬዋለሁ። ባለቤቴ የሚሰራው ሴኩሪቲ ነው፣ የመንግስት መስሪያ ቤት ማለት ነው፣ ጥበቃ ነው የሚሰራውና እኔ ራሴን ችዬ ወይም ባለቤቴ ከሚያገኙ ደሞዝ ጋር አርጌ ልክፈት ብል የማይሆን ነገር ነው፣ አልችልም። እና ከዶክተር ሸዋ ጋር ትንሽ የኔና የሱ የሚከፈለን ደሞዝ ትንሽ አነስተኛ ነገርም ቢሆን ሊከፍትልን ይችላል ብዬ አስቤ ለምበጎ እንደዚህ አይነት ቢዝነስ አንጀምርም ይችላል። ደሞዝሽ አነስተኛ ማለት ግን የዶክተር ሸዋ ደሞዝ ያን ያክል አነስተኛ ነው። እኔ በደሞዜ ብቻዬን የሆነ ነገር ልክፈት ብል አልችልም። ምክንያቱም ቤተሰባችን አይ እሱን አይደለም። ደሞዝሽ አነስተኛ ነው ወይስ አይደለም? በቂ ነው። እኔን እያኖረኝ ነው ያለው። አነስተኛ ነው፣ ከፍተኛ የሚባል አይነት ደሞዝ አይደለም። እና ደግሞ እኔ ያሰብኩትን ነገር ሊያደርግልኝ የሚችል አይነት አይደለም። ይሆናል ቢያንስ ደሞዝሽ ከስንት ብር እስከ ስንት ብር ባለው ነው? ለምን ይሄን እነግርሃለሁ? ለምን ይሄን እነግርሃለሁ? ብትነግሩኝ ይሻላል። ካልሆነ ልንገርሽ ማለት እኔ የምፈልገውን አይነት ነገር ማልፈልገውን ነገር ለማድረግ ልንገድ ነው። ይሄን ጥያቄ ለምን እንደጠየቅኩሽ ደሞዝሽን ከነገርሽኝ በኋላ የምነግርሽ ይሆናል። ምክንያቱም ስለ ደሞዝ ሳይሆን አሁን ስለ ሌላ ነገር አንድ ነገር ትዝ ብሎኝ ነው። እኛ ከባልደረቦቻችን ጋር በመሆን አንቺን በቁጥጥር ስር ለማዋል እንግዲህ ስላንቺ ብዙ መረጃ መቼስ ዳኒ ዝም ብለን ፎቶዋን ይዘን ብቻ አይደለም በቁጥጥር ስር ልናወላ የምንችለው። ማነች፣ ምንድነች፣ እድሜዋ ምንድነው፣ እስከ አያቷ ስም ያለው ብዙ መረጃዎችን ይዘን ነው አይደለ? በዚህ መሀል ምንድነው የምትኖርበትን ቤት ምናልባት ትንገራ አላቅም። በመሀል እኔ አንዳንድ ስራም እየሰራው ስለነበር ሀሳቤ ሲሰረቅ ነበር። የምትኖረው G+3 የሆነ ቤት ውስጥ ነው። ይሄ ነገር ጥያቄ ሆኖብኛል። እኔ ያው ጣልቃ አልገባም ብዬ ነው። ለምን ጥያቄ ሆነበት? G+3 መኖር ምን ማለት ነው? ጥያቄ ሆነበት ማለት የምሰራው ስራ
በቂ አይደለም። ገዝቼው እኮ አይደለም ተከራይቼ ነው የምኖረው። ገዝቼው አይደለም። ጂ+3 ቤት ስንት ብር ነው ኪራይ? ስለኔ ደግሞ ስለኔ እንትን ትናገራለሽ አትናገርም? አይደል? በመጀመሪያ በስነ ስርዓት አውራ። ነይ በመጀመሪያ በስነ ስርዓት አውራ። ለምን እንደምትማር ቀልድ ነው ያልሽው? ልክ እጄን ለቀኝና አለቅ ለቀኝና መስማት ያለብን ነገር መስማት። ቀልድ አይደለም ያዝኩት፣ ቀልድ አይደለም ያዝኩት። ሴት ልጅ ስለተማታችሁ እንደዚህ ምናምን ይኸውልሽ፣ ሴት ልጅ ምናምን አትበይኝ። የተሳሳተ መረጃ ይዘህ አሁንም እኔ ጋር ሌላ ወንጀል እየሰራህ ነው ያለው። ስለዚህ በጣም ጥሩ። ካሜራው ይጠፋል። ካሜራ ይጠፋል። ካሜራ ይጠፋል። አንቺን ግን በቁጥጥር ስር ነው ልሽና ወደ መጋዘን ነው የምንወስድ። ውድ ተመልካቾች እንግዲህ ካሜራው የሚጥፋ ከእናንተ ጋር ወደ መጋዘን እሄዳለሁ ነው እያለች ያለችው። ሁሉንም ነገር እናገራለሁ፣ እንደዛ አታድርግ። ሁሉንም ነገር እናገራለሁ፣ እንደዛ አታድርግ። እሺ ደግሞ መጋዘን ምናምን ሄድ አልፈልግም ማለት ሁሉንም ነገር ማለት የምትፈልጉትን ነገር መረጃ በሙሉ እናገራለሁ። በቃ በጣም ጥሩ። ሁሉንም ነገር ትናገራለች። አሁን ላይ ወደ ኋላ መመለስ የሚባል ነገር የለም። ችግር የለም። ሁሉንም ነገር እነግራችኋለሁ። በቃ ይኸውልሽ ቀልድ እንዳልሆነ ማመን እንፈልጋለን። ምንም ቀልድ ነገር አይደለም። በቃ ስለ ዶክተር ሸዋ ነው አይደለ? ስለ ዶክተር ሸዋ የማውቀው ነገር ዶክተር ሸዋ ወንጀለኛ ነው። አንቺ ደግሞ የወንጀለኛ ተባባሪ። ምናልባት ይኸውልሽ እኔ ያለ ስምሽ ስም መስጠት አልፈልግም፣ ተጠርጣሪ ነሽ። ግን አንቺም እንደ ዶክተር ሸዋ ወንጀለኛ ልትሆኚ ትችያለሽ ማለት ነው። ወንጀለኛ አይደለም፣ ግን እሱ የሚሰራውን ነገር በሙሉ አውቃለሁ። ጥሩ፣ እንደዛ ከሆነ ጥሩ። ሚኪ ችግር የለም፣ ነይ ተነሽ፣ እዚህ ጋር ቁጭ በይ። ግን ይኸውልሽ ጊዜያችንን አታቃጥይብን። ሚኪ አንተ ወጣ በልና እኔ ላናግራት። አንተ ከካሜራ ጀርባ አሁን እኔ አናግራታለሁ። ችግር የለውም። ግን ከመውጣቱ በፊት ከዚህ በኋላ ለቀልድ የሚሆን ጊዜ እንደሌለን እንድታውቂ እንፈልጋለን። ችግር የለውም። አለበለዚያ ግን ካሜራ አጥፍቶ ያናግርሻል ማለት ነው። ችግር የለውም። ሁሉንም የማውቀውን ነገር በሙሉ እነግራለሁ። በጣም ጥሩ። እዚሁ ነኝ እኔ። እስከዛ አንዳንድ ስልክ ላውራ ልደዋውል። እሺ ውድ ቤተሰቦች እንግዲህ በድጋሚ ተመልሰናል። ከዶክተር አዳነች ጋር የነበረውን ቆይታ እንግዲህ እንደተመለከታችሁት ነው። አሁን ላይ እውነቱን ሀቁን እናገራለሁ ብላለች። እስቲ የምትለውን ደግሞ አብረን እንስማ። እሺ ዶክተር አዳነች አሁን ላይ ምንም ለቀልድ የሚሆን ጊዜ እንደሌለን ቅድም አስረግጠን ነግረንሻል። ስለዚህ እያንዳንዷን እውነቱን እንድትነግሪን እንፈልጋለን። አሁን ቀጥታ ወደምትናገሪው ነገር ወደ መረጃሽ ምንድነው? አሁን ስለኔ ሁሉም ነገር እንድነግር ትፈልጋለህ? ምንድነው መጀመሪያ መንገር እንድነግር የምትፈልገው? ከዶክተር ሸዋ ጋር ያለሽን ግንኙነት፣ ዶክተር ሸዋ ምን አይነት ሰው ነው? አንቺ ስለ G+3 ቤትሽ፣ ስለዚህ ቤት ቅድም ለእኔ አልነገርሽኝም። ሚኪ ሲያወራ ነው እኔ ስለዚህ ቤት የሰማሁት። የማይመስሉ ነገሮችን ነው ስታወራ ነበርና እያንዳንዱን ነገር ከመጀመሪያ ጀምሮ እውነቱን እንቅጭ እንድትነግሪ ነው ፈልገው። ሲጀመር G+3 ተከራይቼው ነው ምናምን ያልከው ምሽቴ ነው የራሴ ነው። እና ባለቤቴም ደግሞ ጥበቃ ነው ምናምን እያልከው አውራት ቀደም ስቀልድ ነው ማለት እንደዛ አይነት ስራ ነው የሚሰራው። ስቀልድ ነው ማለት ዋሽቼ ነው እንደዚህ ያልኩት። ጥበቃ ነው ምናምን ያልኩት እኔ ዶክተር ሁኜ እንዴት ነው ጥበቃ አይመጣውም። ሲጀመር እንደዛ ላደርግም አልችልም። እና ማነው እዚህ ዶክተር ሆኖ ጥበቃ ባል ይከብዳል ሲጀመር። አንተስ እንዴት አምነህ ነው ባሌ ጥበቃ ነው የሚሰራው የመንግስት መስሪያ ቤት ጥበቃ ነው ምናምን ሲል እንዴት እንዳመንከኝ ገርሞኝ ነበር መጀመሪያ። እና ባለቤቴም ጥበቃ አይደለም የሚሰራው፣ ለዚህ የራሱ የሆነ በጎን የሚሰራው ድርጅት አለ። ባለቤትሽም ወንጀለኛ ነው ማለት ነው? ባለቤቴ እዚህ ውስጥ ነገር አይገባበትም። ምንም የሚያውቀው ነገር የለም። ከዶክተር ሸዋ ጋር ያላችሁን ግንኙነት ያውቃል ማለት ነው? ምንም ነገር አያውቅም። ከእሱ ጋር ስንገናኝ ማታ ምናምን በምንገናኝበት ሰዓት አዳሪ ነኝ ምናምን ብዬ ያዋሽሁት ነው የሚሄደው እንጂ ስለ ዶክተር ሸዋ ጋር ያለን ግንኙነት በጣም አያውቅም። እሺ ቀጥይ። ዶክተር ሸዋ ጋር በእርግጥ እዛ አንድ ቦታ አንድ ትምህርት ቤት አንድ ሀገር ብንማርም ከ12ኛ ክፍል እንዳልከው ይሄ ነገር እውነቴን ነው። ግን እዚህ ከመጣሁ በኋላ ዶክተር ሸዋን ሌላ ሰው ነው ያገኘሁት። ማለት ከሚሰራው ሙያ ጋር የሚሰራው ነገር በጭራሽ ነው የማይሄደው። በጭራሽ ማለት ነው። ማለት ከሚሰራው ሙያ ጋር ጭራሽ አይገናኝም ማለት። ሰውየው ሕክምና ነው የተማረው፣ ሐኪም ነው የተባለው አይደል? አይገናኝም ማለት ነው። አንተ እኮ የሆነ በሆነ ሙያ ውስጥ ስትገባ ሙያህን አክብረህ ለሙያህ ራስን ኃላፊነት ሰጥተህ ለሙያ ቃል ገብተህ ነው መጀመሪያ የምትሰራው አይደል? እንጂ ዶክተር ሸዋ ከዚህ ሙያ ጋር በጭራሽ ነው የማይሄደው። ማለት ለገንዘብና ለገንዘብ ብቻ ነው ዶክተር ሸዋ እየሰራ ያለው። ማለት እንዴት ብዬ እንደምነግርህ አላውቅም። ይሄንን አንቺ ቀድመሽ ከመጀመሪያ ጀምሮ ነው ያወቅሽው ማለት ነው?
መጀመሪያ ጀምሮ አላውቅም፣ ከሆነ ጊዜ በኋላ ነው ማለት እየጠረጠርኩ ይሄ ነገር በውስጥ ጥያቄ እየፈጠረብኝ ሲሄድ ለመከታተል ጀመርኩ። እሱም በጎን እንደ ጓደኛ ነገር ሆኜ ማለት ነው። እና በቃ የሆነ የተለያየ ነገር ያመጣል። ጭራሽ ከሙያው የሆነ ውጭ ይሰራል፣ ከሙያው ጋር ማሄድ ነገር ወንጀል ይሰራል፣ የወንጀል ተባባሪ ይሆናል። የሆነ ሰው የኔ ያክል ብር ከፍላለሁ እንደዚህ ካለው በአንዴ ነው የሚስማማው። ምንም ማለት ለሰው ርህራሄ ነገር የለም። እዛ ውስጥም ታዲያ አንቺ አለሽበት ማለት ነው። በአንዳንድ ነገሮች ታግዣለሽ ማለት ነው። እንደዛ ነው እያልሽኝ ያለሽው? እኔ አለግዘውም፣ ለዶክተር ሸዋን እንደዛ አይነት ነገር አለግዘውም። ግን እንደዚህ ከሱ ማለት የሚሰራውን ነገር እንደማቅ ያውቃል እሱ ራሱ። ግን ይሄ ሚስጥር እንደማላወጣበት ምናምን ነው የሚያውቀው። ለምንድን ነው ሚስጥሩን የማታወጪው? ማለት ምን አይነት ግንኙነት ቢኖራችሁ ነው ከሱ ጋር? ያለፈ ግንኙነት ኖሮን አይደለም። አንደኛ አብሮ አደግ ስለሆነ ነው። ሁለተኛ ደግሞ እንደዚህ ያስፈራራኛል። አብሮ አደግ ስለሆንሽ አብሮ አደግም ከመሆናችን ውጭ ያስፈራራኛል ያልሽ? አዎ ይሄን ነገር የምታወጪ ከሆነ ይሄ ሚስጥር ካንቺ ውጭ የሚያውቅ ሰው ስለሌለ ይሄን ነገር የምታወጪ ከሆነ እውነቱን ነው እየተናገርሽ ያለሽ አይደል? ከዚህ ሰውዬ ስራዎች ጋር የሚያገናኝ ነገር የለም ነው እያልሽኛል? ነገር የለም፣ ግን ደግሞ የሚሰራውን ስራ አውቃለሁ። በእርግጥ ያንዳንዱ የሚያደርጋትን ነገር አውቃለሁ። ከሱ ጋር ግን የተባባሪ አይደለሁም። በእርግጥ እሱ የሚሰራውን ስራ እያየሁ ዝም ማለት አልነበረብኝም። ግን አውቃለሁ ያንዳንዱ ነገር ስለማቅ ከኔ ውጭ የሚያውቅ የለም ይሄንን ስራ እንደዚህ አይነት ስራ እንደሚሰራ ማለት ነው። ይሄ ሚስጥር አንቺ ብቻ ነሽ የምታውቂው። እንደዚህ የምታጋልጭኝ የምታወጪ ከሆነ በህይወትሽ ላይ በራስሽ ፈርደሽ ነው ምናምን እያለ ያስፈራራኝ ነበር። ነገር የምታውቂው አንቺ ብቻ ነሽ። ይሄ ሚስጥር አደባባይ ላይ ወጥቶ እንትን ብል ከአንቺ ራስ አልወርድ ምናምን ላይ እያለ ያስፈራራኛል ማለት ነው። እኔ ደግሞ ለህይወቴም ለራሴም ማለት ቤተሰቦችን ያውቃቸዋል እዛ ክፍለ ሀገር እና በቤተሰቦችን የሚመጣብኝ ሁላ ማለት ነው። ታውቂያለሽ እኔ አንድ ስልክ ብቻ መደወል ነው የሚጠበቅብኝ። ቤተሰቦችሽ እንደዚህ ማስደረግ እችላለሁ ምናምን እያለ ያስፈራራኛል። እኔ ደግሞ ደካማ እናትና አባት ነው ያለኝ። እነሱ እንትን ማለት አልችልም። በእነሱ ህይወት ማንም እንዲመጣብኝ አልፈልግም። ለእነሱ ስል እሱ የሚሰራውን ነገር በሙሉ ደብቄለታለሁ እስካሁን ድረስ እና እንደዚህ ልልህ አልችልም። በቃ በጣም መጥፎ ሰው ነው። ከሱ ጋር ሆቴል ቤት ውስጥ ምንድን ነው የምትሰሪው ታዲያ በምሽት? እሱ የራሱ እንትን አለውና እዚህ ሆነ ቦታ መሄድ እፈልጋለሁኝ እንድታማክሪኝ እፈልጋለሁ ምናምን ነገር ይለኛልና እዛ ሆቴል ውስጥ ከገባን በኋላ ግን በጎን አስቀምጠኝ የት እንደሚሄድ አለ። ዶክተር ሸዋ በቃ የዶክተርነት ስም ራሱ የሚገባው አይነት ሰው አይደለም። በቃ ወንጀለኛ ነው። በቤተሰቦች ስለመጣብኝ ነው እስካሁን ድረስ ዝም ብዬ የሸፈንኩለት። ወንጀለኛ? ወንጀለኛ ነው። ግን በቃ በቤተሰቦች ስላስፈራራኝ ነው እስካሁን ድረስ ሚስጥሩን ደብቄ ዝም ያልኩት። ምነው ትንሽ እያመመኝ ነውና ቶሎ መናገር ያለብሽ ነገር ተናገሪ እባክሽ። በቃ ዶክተር ሸዋ እንደነገርኩ ወንጀለኛ ነው። ምንም አይነት ከስራው ጋር የሚሄድ አይነት ስራ አይደለም እየሰራ ያለው። አንድ ዶክተር የሚጠበቅበትን አይነት ስራ አይደለም የሚሰራው እሱ። የተለያዩ መድኃኒቶች ኤክስፓየርድ የሆኑ መድኃኒቶችን እያመጣ ለህዝብ ይሰጣል። ተረጋጋ። ምንድን ነው? ኧረ ሰው አለ። አባት ነው። ኧረ ሰው አለ። አባት ሁሉንም ነገር እናገራለሁ። እንደዛ አታድርግ። ሁሉንም ነገር እናገራለሁ። እንደዛ አታድርግ። እሺ ደግሞ ጋዘ ምናምን መሄድ አልፈልግም። ማለት ሁሉን ነገር ማለት የምትፈልጉትን ነገር መረጃ በሙሉ እናገራለሁ። በቃ ወሰላኔ እንትን በመጀመሪያ በስነ ስርዓት ኃይል መጠቀም አልችልም አሁን ላይ ማለት ነው። ተጠቀም ብትለኝም ራሱ በቃ አልችልም አሁን ላይ፣ ምክንያቱም አልችልም። በቃ አቅም የለም። ከዚህ በፊት ያያችሁት ይመስለኛል ማለት ከሚኪ ጋር አጠር ያለች ቆይታ አድርጓል እና እኔ እንግዲህ በራሴ 1 ሚሊዮን ብር ለእያንዳንድ ነገር ለአንተም ለሕክምና በእውነት ማለት አሁንም ያደረግሽልን እስካሁንም ያደረግሽልን ነገር በእውነት ነው የምልሽ፣ እኔ ከአቅማችን በላይ ሆኗል። አስገባት ወደዚህ አስገባት። ነይ ግቢ። ያው እንግዲህ እህታችን ወደ ቤተሰቦች የሚኪ ወዳጅ ነች፣ የሚኪ የቅርብ ወዳጅ ነች። ሸዋ እንግዲህ በጣም አደገኛ ሰው ነው። በጣም በተለያዩ በገንዘብ የሚያምን ለሰዎች ክፉ ነው። በቃ እንዴት ልበል፣ በቃ አንተ ገንዘብ ስጠው እንጂ ምንም ነገር ከማድረግ ወደኋላ አይልም። እንዴት እናትህ ሞታ እንዴት እንደዚህ ካሜራ ፊት ቀርበህ እንዴት የተለያዩ ነገሮችን ታረጋለህ? እንዴት ወደ ስራ ትመለሳለህ ትላላችሁ? ልክ ናችሁ። ነገር ግን ወደ ቤተሰቦች ከተፈጠረብኝ ነገር አንጻር
ይህንን ሀዘን ለትንሽም ቢሆን በትንሹም ቢሆን መጽናናት የምችለው መርሳት የምችለው ስራ ላይ ሲሆን ነው። ካሜራውን አስጠፋልኝ። ካሜራማን ካሜራውን አጥፋልኝ። ልቀቀኝ። እጄን ደግሞ ጭራሽ ትይዘኛለህ። እኔን አትንኪኝ። ቁጭ በይና በስነ ስርዓት እናወራ። እኔ ለአንቺ አክብሮት አለኝ። ውድ ቤተሰቦች እዚህ ጋር የምታዩት እህታችን አሁን ላይ እንግዲህ ቅድም እንደነገርኳችሁ ይህንን የመሰለ ትልቅ ግቢ ተከራይታልን ለእናንተ ለስራችሁ ይጠቅማል ያገለግላችኋል ብላ እዚህ ቤት ውስጥ አስቀምጣናለች። እኔም በሆን የሕክምና እርዳታዎችን እየወሰድኩኝ የነበረው ከሀዘኔም እየተጽናናሁኝም የነበረው እዚሁ ቤት ውስጥ ሆኜ ነውና ከልብ ላመሰግናት እወዳለሁ። አንተን ለማስገደል የሚያቀረቡለትን ብር እሺ ነው ያለው። ምንም በቃ እሱ ከሰው ጋር ከመግደል ጋር ነው ያለው ቁርኝነት ማለት ነው። ለማንኛውም ደብቂ ነገር ከሌለሽ እዚህ ቁጭ ካሜራማኑ ምን አረገሽ? ልቀቂው። ካሜራማኑ ልቀቂው። ነይ ወደዚህ። እንዴት ነው በቃ በማጠረጥረው መንገድ ሰውን ማስወገድ ካለበት በማጠረጥረው መንገድ ያስወግዳል። ሰው እንደዚህ ያርግልኝ ሲባል በማጠረጥረው መንገድ እንደዚህ ያርጋል ሰውን ማለት ነው። እንግዲህ እናንተ በቃ እንዴት ነው ራሳችሁን እየጠበቃችሁ እንግዲህ ወይ እሱን ወደ ህግ አካል ማቅረብ ነው። ችግር የለም ያጠፋል። አንቺ ተረጋጊ። ካሜራማን አንድ ያጥፋላት። እኔና አንቺ ነይ ወጣ ብለን እንነጋገር። ወደ ውጭ የሚጠቅምህ ነገር ከሆነ እሺ ችግር የለም ወጣ ብለን እንነጋገር። ሂጂ ውጭ እባካችሁ ቶሎ በሉ። ነይ ቁጭ በይ። የት ነው የምትሄጂው? ቁጭ በይ እያልኩሽ ነው። ቁጭ በይ እያልኩሽ ነው። ቁጭ በይ እያልኩሽ ነው። አርፈሽ ቁጭ በይ። ምንድነው ከኔ ሚኪን አስገቡ። ቁጭ በይ እያልኩሽ ነው። G+3 የሆነ ቤት ውስጥ ነው። ይሄ ነገር ጥያቄ ሆኖብኛል። እኔ ያው ጣልቃ አልገባም ብዬ ነው። ለምን ጥያቄ ሆነበት? ታረጅ ፕላስሪ መኖር ምን ማለት ነው? ጥያቄ ሆነበት ማለት የምሰራው ስራ በቂ አይደለም። ገዝቼው እኮ አይደለም ተከራይቼ ለምን ነው? ገዝቼው አይደለም። G+3 ቤት ስንት ብር ነው ኪራይ? ስለኔ ደግሞ ስለኔ እንትን ተናገራለሽ። በቃ ነገር በመጀመሪያ በስነ ስርዓት አውራ። ነይ በመጀመሪያ በስነ ስርዓት አውራ። ለምን እንደምትማጣው ቀልድ ነው ያሽው። ለከጀለቀኝ ነው አለቅ